ዘመናዊነት ሳይገባው ዘመናዊ ሆኖ እምነት ሳይገባው እምነተኛ ሆኖ የሚኖር ሰው ደናዋን ሴት ሊያጠምድ ሲፈልግ ለ8 ቀን ቤተክርስቲያን ይመላለሳል። ከግለሰብ እስከ ሀገር ድረስ የተላኩባቸው የሽምግልና የእርቅ ስነ ስርዓቶች ጥንቅቅ አድርገው ፈጽመው ተሳክቶላቸው ተመልሰዋል። በሀገር ጉዳይ በዛ በነበርኩበት የሀገር ሽማግሌ ተብሎ ደግሞ ወደ ሌላ ቦታም ተልኬ ሄጃለሁ። እንደ ሀገርም ሸምግለዋል። አዎ። ምናልባት እንደዚህ አይነት ቁስል ያለባቸው ክብድ ለሚላቸው ሰዎች የደረሰባቸው ነገር ለመስማት የሚዘገንን የሆኑ ሰዎችን እንዴት ነው አስታመን ወደ እርቅ ማምጣት ያለብን? ታውቅሻለሁ፣ ታውቂኛለሽ። ሜዳ ላይ ጋብቻ ይፈጸማል። በሶስተኛው ቀን ምን ይፈጠራል መሰለሽ? ግጭት ይፈጠራል። ምን ድረስ ነው ሰዎች መታገስ መቻል ተቻችለው መኖር ያለባቸው ወይስ ደግሞ ከናካቴው ፍቺም አይቻልም? እነዚህ አሁን ጋብቻ ሲመሰረት ለመጀመሪያ ጊዜ 3 መሰረታዊ ነገሮች ያልኩሽ፣ አንደኛው ከዝሙት ለመራቅ ነው። ድንግልና ሕይወት ካላት አንዲት ሴት በምድር ላይ ክብር ናት። በተበደለ ሰው ጫማ ላይ ሆነን ስናይ ያ ሰው የደረሰበት ነገር ለመስማት የሚዘገንን ምናምን ነገር ሆኖ ልክ ለአሸማጋዮች ለአስታራቂዎች ግን ቃላቶቹ ቀለል ይላሉ። ንስሐ አባት የሚይዘው ምን አለ መሰለሽ? መቃብር የተቀበረበትን አውጥቶ አይጥልም። ካህንም የተሰጠውን ንስሐ አሳልፎ ለሰው ይሰጣል። እንዲሁም ከዚህ ቀደም በነበረን ቆንጆ ዝግጅት የሩሃማና የሀብታሙ የእርቅ ስነ ስርዓት ላይ ትልቁን ሚና የተጫወቱት አባ ቀሲስ ናሁሰናይ ዛሬ እዚህ ስቱዲዮ በእናንተ በውዴታ ቲቪ ቤተሰቦቻችን ጥያቄ መሰረት ቆንጆ ቆይታ አድርገናል። የመጡባቸውን መንገዶች፣ ከዚህ ቀደም ያጋጠሟቸውን የእርቅ ስነ ስርዓቶች፣ ያሳለፏቸውን ጊዜያቶች ከእሳቸው ጋር ቆንጆ ጊዜ አድርጌያለሁኝ። ፕሮግራሙን አዘጋጅቼ የማቀርብላችሁ እኔ ራሄል ነኝ። እስከዚያው ድረስ አብራችሁን ቆዩ። እግዚአብሔር አንድ ያደረገውን ሰው አይለየውም ይላል አይደል? ጋብቻ እግዚአብሔር የባረከው ነው። ጋብቻ የተባረከ ነው፣ መኝታው ንጹህ ነው ይላል። በሀገር ውስጥም አለያም ከሀገር ውጪ ደክመው ያካበቱትን ገንዘብ ሁሌም ዋጋው እየጨመረ ከሚሄድበት ሁነኛ ጥሪት ላይ ያውሉት ዘንድ በመሐለቡ መብራት እጅግ ዘመናዊ መንደርን ከዲኤምሲ ሪል ስቴት አቅርበናል። እንደ ምርጫው ፈጥነው መረከብ የሚችሏቸው አለያም ተረጋግተው መክፈል የሚችሉባቸው አዳዲስ የካሬ አማራጮችን ያካተትንበት የመጨረሻውን ብሎካችንን ለሽያጭ ያወጣን ሲሆን ለልጅ ልጆ የሚያወርሱት የጋራ መጠቀሚያዎችን፣ ዘመናዊ መኪና ማቆሚያ፣ የመዋኛ ገንዳ፣ አረንጓዴ ስፍራዎችን እንዲሁም ሌሎችን ያካተተው መንደራችን ላይ ከስቱዲዮ እስከ ባለ 4 መኝታ ቤቶችን ከተጨማሪ ክፍሎች ጋር ያቀረብን ሲሆን እነዚህም ቤቶች 40% ብቻ በ2 ዓመት ከፍለው መረከብ የሚችሉ ሲሆን ቀሪውን 60% ደግሞ በተራዘመ የባንክ ብድር መክፈል እንዲችሉ እኛ ምቹ አማራጭን አዘጋጅተናል። ያስተውሉ። ይህን መልእክት አይተው ከታች ባለው ስልክ ለደወሉ ውድ ደንበኞቻችን እስከ 30% ልዩ ቅናሽም አዘጋጅተናል። አንድ አዲስ መረጃ አለን። ውዴታ ቲቪ ቤተሰቦቻችን 85% ተመልካቾች ሰብስክራይብ ሳታደርጉ እንደምታዩ ደርሰንበታል። አሁኑ ሰብስክራይብ ያድርጉ። ይፍቱኝ። እግዚአብሔር ለኔ ወለተ ማርያም እግዚአብሔር እንዴት ነው? እግዚአብሔር ይመስገን። ሰላም ነው ወይ? እግዚአብሔር ይመስገን ደህና ነኝ። አላህ እንግዲህ አክብራኝ ስለመጡ ከልብ አመሰግናለሁ። እኔም አመሰግናለሁ። እንግዲህ ከነ ሩሃማ እርቅ በኋላ እርሶን መተዋወቅ እርሶን ማግኘት የሚፈልጉ ተመልካቾቻችን መልእክታቸውን ያስቀምጡልናል፣ ይደውሉልናል እና እስቲ ከእርሶ ጋር ትንሽ ቆይታ ላድርግ እርሶን ማወቅ የሚፈልጉ አሉ ብዬ ስለ እርቅም አንዳንድ ነገሮችን እንጫወት ብዬ ነው የጋበዝኩትና ክብረው ስለመጡ ከልብ አመሰግናለሁኝ። እኔም ስለጋበዛችሁኝ አመሰግናለሁ። እሺ መታወቅ ያው እርሶ እንግዲህ የታወቁት መጀመሪያ እነ ሩሃማን ወደ እርቅ ወደ ሰላም ካመጡት ከሽማግሌዎቹ እንግዲህ ዋነኛው አንዱ ነበሩና ከዛ በዘለለ ግን ያንን ያላዩ ካሉ ወይም ደግሞ በድጋሚ ራስዎትን ቢያስተዋውቁልኝ። እኔ ቀሲስ ናሁሰናይ ይባላለሁ። የማገለግለው በአዲስ አበባ ሀያት 49 ቅድስት ኪዳነ ምሕረትና ቅዱስ ጊዮርጊስ ቤተክርስቲያን ነው እና ያው እነሱ ጋር መጥቼ ነበር። የዛ ጊዜም ስሜን ሰጥቻለሁ ብዬ ነው። ድጋሜ ደግሞ ይሄን አሁን እነግራለሁ። እሺ ለደንቡ ብዬ ነው። እንግዲህ ወደ ክህነት እንዴት እንደሚገባ ወደ ቅስና በኦርቶዶክስ እምነት ውስጥ ያሉ ሰዎች የሚያውቁ ይኖራሉ፣ የማያውቁ ደግሞ ሊኖሩ ይችላሉ። እንዴት ነው ቀሲስ ናሁሰናይ ወደ ክህነት ወደ ቅስና የመጡት? ፕሮሰሱ ሂደቱ ምን ይመስል ነበረ? ልጅነቶስ ምን ይመስል ነበር ከሚለው እንጀምር። እኔ ያው በተወለድኩበት አካባቢ ያው ላስታ ላሊበላ አካባቢ ነው የተወለድኩት። ከዛ ስወለድ ግን በእኛ አካባቢ በዛ በዘመኑ በ75 ዓመተ ምህረት ስወለድ
ሳይንስ ትምህርት የሚባል ብዙ አይታወቅም። ያው ገጠር አካባቢ ነበር የተወለድኩትና ከተወለድኩ ጀምሬ ያው በ10 ዓመት አካባቢ ሲሆነኝ በግና ፍየል ጥበቃ ነው የጀመርኩት። በዛ እድሜ ያን እየሰራሁ እያለ እኔም ደስ ብሎኝ ያው በግና ፍየል ጠብቆ መግባት ደስ ይላል። ልጆች ጋር መጫወት አለ። ያን እየሰራሁ እያለ እየጠበቅኩ እንዳለ ትልቅ ወንድሜ ነው የትልቅ አለና እሱ አይ እኛ ሳንማር ጊዜውን አሳለፍን፣ የኛ ጊዜ ይበቃል እናንተ ትምህርት ግባ አለኝ። እኔም ለትምህርቱ ደስተኛ አልነበርኩም በጊዜው፣ ምክንያቱም የልጆች ጨዋታ ነበረ። አካባቢ ጋር ብዙ ስራዎች ዝም ብለን በልጅነት የምንሰራው ነገሮች አሉና ከዛ መለየት አልፈለኩም። ግን ወንድሜ በ1987 ፊደል ገዝቶ መጣ። ግን ከብት ከመጠበቅ መማር አይሻልም ማለት የሆነ ደስ አይልም ነበር? አያደክምም? ከብት መጠበቅ አካባቢው የሚታይ ነገር ስለሌለ ከልጆች ጨዋታ ውጭ ለምናየው ነገር ስለሌለ ከዛ ስናደርግ ፊደል ገዝቶ ሲመጣ ለመማረም ዝግጁ አልነበርኩም እና በቤተ ክርስቲያናችን አቡነ ዮሴፍ ይባላል። ያ የቤተ ክርስቲያኑ በጣም ገራሚ ነገር አልነበረው። የሚገርምሽ በዛ አካባቢ አቡነ ዮሴፍ እህል ተዘርቶ ዝንጀሮ ላይ ይበላል። ዝንጀሮ ወደ መሃል ገብቶ እህል አይጠበቅም፣ እሱ ሰው ቀርሜ ይለቅም። አይጥ ወፍ ምናምን የሚበላ ከሆነ ጸበል ወስዶ ይረጫል። በአመት ግንቦት 19 ይከብራል። እንደዛ አይነት ያለ ቦታ ነበርና ከዛ አጋጣሚ ዝንጀሮቹ ማይበሉት ለምን? አዎ ዝንጀሮቹ አቡነ ዮሴፍ አውግዘዋቸው ይባላል። እና የሆነ ገበሬ እየዘራ እያለ ዝንጀሮቹ በጣም ያስቸግሩ ነበር፣ ዘር እየደፉበት። ልጅ የለውም ነበርና ከልጅነቱ በዛ ከባለቤቱ ጋር ዘር አስቀምጦ ሊዘራ ሲሄድ ዝንጀሮ ይበላበታል። ከዛ የተነሳ አቡነ ዮሴፍ እንደዛ አድርጋችሁ ሰው ከምታሰቃዩ አንተ ቀርሚያውን አትለቀምባቸው፣ እናንተም ከዛሬ ጀምሮ በእኔ ክልል ውስጥ ባሉት እህል እንዳትበሉ ብለው አወገዟቸው ይባላል ገድሎ ላይ። አዎ እስካሁን ድረስ አሁንም ያው ታሪኩ እንዳለ ነው። ዝንጀሮ እህል አይበላም። ከዛ ቤተክርስቲያን ወሰዱኝ። አባ ዘውዱ የሚባል ቄስ ነበሩ ዕቃ ቤት የሚጠብቁ። እሳቸው ጋር ሲሄድ ሀሁ ብለው ሲጀምሩ እኔ ሀሁ የሚባለውን አላውቅም፣ ፊደል ጀመርኩ። በቃ ምንም ያው ደርሰን ስንመለስ የአካባቢ ልጆች ጋር 1-4 ነበርን። ያው ፊደልን ስንጀምር ያው ጨለማ ነገር ነው፣ የምናውቀው ነገር የለም። ግን ከተለማመድን በኋላ ጨዋታ ተጀመረ። ከዛ የበግ ጥበቃው የከፍት ጥበቃው ምናምኑን ረስታውና ያን ጨዋታ ለመድኩ። ወደ ትምህርት ጀመርኩኝ። በዛም የተሻለ ነገር ስላገኘሁ ማለት ነው። ከዛ ስንቆይ ወንድሜ አሁንም እዚህ ልትማር አትችልም፣ ይሄ በቂ አይደለም፣ ከዚህ የተሻለ ተምረህ መኖር አለብህ ብሎ ራቅ ወዳለ ቦታ ወሰደኝ። ስንቅ ቆጥሮ ወንድሞት ወደ ትምህርቱ ወደ ዓለም ወደ ቀለም ትምህርት ያደላል። አዎ እና እዛ ሲወስደኝ ግን ከቤተሰብ ተለይቼ አላቅም። ከጓደኞቼ ስለይ በጣም አዘንኩኝ። አልመለስም። ቦታው ሩቅ ነው፣ አላውቀውም። ወደ ዋግኽምራ መሲና ማርያም የምትባል ናት። እዛ ነው የወሰደኝ። ሩቅ ቦታ ነው። ለመመለስም እፈራለሁ። አካባቢውንም አላውቅም። ከዛ ስቀመጥ መምህሩ ጋር እንዳባቱ ነው ያዙኝ። ከዛ መምህሩን ለመድኩ። አባ ትዕግስት ይባላሉ። ዛሬም በሕይወት አሉ፣ እግዚአብሔር ያኑራቸው። እሳቸው አስተማሩኝ። 97 ግማሽ አካባቢ ነው የጀመርኩት፣ ወደ ጥር አካባቢ ነው። 98 ተምሬ 98 ላይ ወደ ቤተሰብ ተጫወት በብዬ ሲሄድ በዛው ቀረሁ። መሀል ላይ 6 ወር ቀጣሁት። ከዛ ሰውየው መጥተው እንዴት ነው ይሄን ልጅ ያስቀራችሁ ሲል ወንድሜ አሁንም እኔ በቃ ነገ ሄዳለሁ እስከዚህ ቀን ቆይ። እኔ ደግሞ ዋሽቼ ነበር የዛ ጊዜ ከትምህርቱ ላለመሄድ ጓደኛ ጋር ለመጫወት በዛው ብቆይ ብዬ ያው እስከዚህ ድረስ ትምህርት አይጀመርም ብለዋን ብዬ ነው የነገርኩት የራሴን ህይወት ባለማወቅ። ከዛ መጥቶ እሳቸው ለምንድን ነው የቀረው አሉኝ። አይ አጋጣሚ እነሱ ናቸው ይሄን ስራ እያሉኝ አልኩ። እንደገና ደግሞ መልሼ የራሴን ጥፋት አዙሬ ወንድሜም ተቆጣ፣ መልሼ ሄድኩ። በ99 ሲሄድ ያው እኔ ጋር ሲማሩ የነበረው ዲቁና ተቀበሉ። እኔ ያን እነሱ ወደረሱበት አልደረስኩም። ከዛ ተናድጄ ወዲያው ተመልሼ እሳቸው ጋር ሄድኩ። ወደ ቤት መሄድ አልፈለኩም። ከዛ በኋላ ጓደኞቼ ዲቁና አንጥተው ዲያቆን ሲሆኑ እኔ ብቻ ቀረሁ። እነሱም ይስቁብኛል። ተመለስኩ። ያው እሳቸው ጋር እስከ ሙሉ 90 እሳቸው ጋር አንድ ቀን ሌትም ቀንም ስል ያው እግዚአብሔር ይመስገን ዳዊት 2 የዘለኩ ሰዓታት ግብረ ዲቁና ቅዳሴ ሁሉ ተማርኩ። የሰሞን ጓዝ የሚባሉ ነገሮች አሉ። እነሱን ከተማርኩ በኋላ በሙሉ 90 ዲቁና መጣሁኝ።
ዲቁና ሳመጣ ወንድሜ ዳዊት ገዛልኝ። ገዝቼ ነበር እኔ በዛው መምህር ገዝተውልኝ ነበር ሽልማት። እናቴም እንደዚሁ አደረጉልኝ። እዛ ቅዳሴ ልጄ ጋር አንድ ቀን ሲቀድስ ካየሁ አለች እናቴ ለቤተ ክርስቲያን የሚያስፈልገውን ነገር አደርጋለሁ አለች። ከዛ የጥምቀት ቅዳሴ ገባው። እናቴም ነበረች፣ አዎ የተሳለችውን አቀረበች። ተስለው ነበረ? አዎ ተስላ ነበር እናቴ። ያን አቀረበች፣ እግዚአብሔር ይመስገን። ከዛ በኋላ ግን መቀመጥም አልፈለኩም። ምክንያቱም የትምህርቱን ጣም አወቅኩት፣ ነፍስ ማወቅም መጣ። ጓደኛ ደግሞ የተለየ ነገር ሲማሩ ሳይ እኔም ወደ ቅኔ ቤት ገባሁ። ቅኔ ወልዲያ ሄድሁ። ወልዲያ ሄጄ ገብረ ሕይወት የሚባሉ መምህር ጋር ገባሁ። ቅኔ ማለት ደግሞ ከባድ ነገር ነው። ቅኔ ከሌሎች ትምህርቶች ለየት የሚያደርገው በራስሽ ፈጥረሽ የምታረጊው ነገር ነው። አዎ ቅኔ እንትን ሲሉ እናያለን። አዎ ቤት ይመታል። ቤት መትተሽ አማርኛ አለው ሰምና ወርቅ የሚባል ነገር አለው። ያን ሰምና ወርቅ አዋህደሽ ነው የምታረጊውና ከዛ ስገባ ላይ ጊዜው ከበደኝ። መፍጠር ነው የሚያስፈልገው። አሁን ሰርጎች ላይ ምናምን አያለሁኝ ሙሽሮችን ሲያወድሱ ቤተሰቦችን ሲያወድሱና ክሬቲቪቲ ፈጠራ ይጠይቃል። እዛው ህብረ ቃል ሰምና ወርቅ ያለው ቅኔ ሆኖ እንደገና ቤት መጥቶ እንደገና ካለው ሁኔታ ጋር ደግሞ የሚሄድ ጊዜውን ሁሉ በደቂቃዎች ውስጥ ነው እዛው ቶሎ ማፍለቅ ያለበት ማለት ነው። ያን ማሰብ አስበሽ በቃ ግዴታ መስራት አለብሽና ከዛ ስገባ ግን ይሄ ሊሳካልኝ አልቻለም። አዲስ ስገባ እኔ ሌላውን ተምሬያለሁ፣ ዳዊት ተምሬያለሁ፣ ሰዓታት ተምሬያለሁ። ይሄ ሌላዎቹን ተምሬ እሱ ጋር ስደርስ መፍጠሩ ከበደኝ። ከዛ መምህሩም እንዲሉኛል ተረትና ምሳሌ ታውቃለህ አሉኝ። ተረትና ምሳሌ የሚባል ነገር ደግሞ እኔ አላውቅም። ያደግኩበት አካባቢም ያው ገጠር ስለነበረ እኛ የምናውቀው ነገር የለም ምናምን አልኩኝ። ያው እንደምንም ግስ አለና ግስ አጥና ተብዬ ግስ አጠና ነው። ያን ሳጠና ያው መንገድ ጀመሩ። እዛ አምላክ የሚባል አለ። እዛ ስደርስ ወደ ወልዲያ ጓደኞችን ሄዳሉኝ። ከወልዲያ ወደ ደሴ ይቅርታ ደሴ ሄርን። ደሴ ስላሴ በር መርጌታ የንታስቡህ ነበሩ። እሳቸው ጋር ገባን። ከእሳቸው ጋር ስንገባ ያው ከዛ ትንሽ ሞክር ያለውና ከዛ ትንሽ የቀለለ መሰለኝ። ከዛ ወዲያው ገፋው ስንማር ወዲያው እግዚአብሔር ይመስገን ዘይዝ የሚባል አለ። እዛ ደረስኩ። ጉባኤ ቃና ዛምላኬ የሚበዙ ዋዜማ ስላሴ ነግሬ ዘይዝ ላይ ደረስኩኝ። ከዛ የቀረኝ መወድስ ነው። ከዛ ላይ ስንደርስ እንዳጋጣሚ ከወንድ ልጆች ጋር ተጣላንና ከዛ ጉባኤ ወጣን። ቅኔውን ሳልቀኝ በመምህር ፊት ያው በውጭ እየወጣን ግን እናደርጋለን። መምህር ሳይፈቅድ ግን ሰርቀን ማለት ነው። ከዛ ደሴ ኪዳነ ምሕረት ገባሁ። ኪዳነ ምሕረት የንታይመር የሚባለው ጋር ገባን። አሁን ዛሬ እዛ አዲስ አበባ አሉ እኔን ሲያስተቀጽሉኝ የነበሩ መርጌታ ሄጂስ ይባላሉ። እሳቸው ጋር ገባሁ። እሳቸውም ተማሪ ናቸው፣ ግን በደንብ ያስቀጽሉኛል። አይዞ ትደርሳለህ እኮ ቅኔ ቀላል ነው በጣም ከሁሉ ትምህርት ደግሞ እንደ ቅኔ ቀላል የለም ይሉኛል። እኔ ደግሞ ከሁሉ ትምህርት ቅኔ ከበዱት። አዎ ከብዶኝ ነበር መጀመሪያ። የዛ ጊዜ ግን ያው ዘይዜም ደረሼ ስለነበር ክለሳ ነው ያው ደህና ሆነ እግዚአብሔር ይመስገን ስንል በ2002 ላይ ቅኔ ተቀኘው። እዛ በ92 ይቅርታ 92 ላይ ቅኔ ስቀኝ ከዛ መምህሩ ጋር እንደዛው ደግሞ ያለ መግባባት ተፈጠረ። ቅኔ እኔ ሳልፈቅድ ፊትም ስታደርጉ ነበር። አሁንም በፍልሰታ ምድብ አለ ከሌ በዚህ ሰዓት ተብሎ ምድብ አለና ከዛ ምድብ አንድ ቀን እንዳጋጣሚ ሳልደርስ ቀረው ታጎለብኝ። በዛ ምክንያት ደሴ ኪዳነ ምሕረት ወጣሁኝ። ውጫሌ አምባሰል ወረዳ የግሸን ዋና ወረዳዋ ውጫሌ ትባላለች እና እዛ ገባሁኝ። ከዛ ስንገባ ሳይለ ማርያም የሚባሉ መምህር ነበሩ። እሳቸው ጋር አሁን ድጋሚ ሶስተኛ ጊዜ ነው። ከዛ ደግሞ ምንም የሚያግደኝ ነገር የለም። ተለማምጃዋለሁ ገባን። እሳቸው ጋር እየተማርን አሁንም ስላሴ እየነገርኩ እንዳለ 3 ወር ነው 4 ወር ሆኖ ስላሴ ላይ እንደደረሱ መምህሩ ጥለውን ሄዱ። ከዛ ተማሪ ወደ 65 ተማሪዎች ነበርንና አይ እንግዲህ እንደዚህ ከሆነ ምንም ማድረግ አንችልም ብለን ለደብሩ አመለከትን። ደብሩ የቅኔ መምህር ማምጣት ትችላላችሁ፣ እኛ ደሞዝ እንከፍላለን ካገኛችሁ ተባለ። በሚገርም ነገር አንድ ሰናይ የሚባል እኔናው ሰናይ ነው የሚባለው እሱ ሰናይ ነው የሚባለውና ጓደኛ ያለ እሱ ጋር ጉባኤው ልኮን በእግራችን ወልዲያ ሄድን። ከውጫሌ ወልዲያ ስንሄድ መምህር ሄጂስ የሚባሉ
አሁን ኡራኤል ነው የሚያገለግሉት አሉ። አሁን በቅርብ ቀን ማብረን ነበር። እንደውም በዚህ ሚዲያ ማይተው በጣም በርታ ብለውኛልና እሳቸውን አገኘን። እሳቸውን ሄድን አመጣን። እሳቸው እንደ አባትም እንደ ወንድምም በቃ የተለየ ፍቅር ይዟቸው አስተማሩን። ከዛ ቅኔ እሳቸው ጋር እያለሁ አስነጋሪ ሆንኩ። ከራሴ አልፎ ለሰው ተረፍኩኝ። ከዛ ስንሆን መምህሩ ምን አሉኝ፣ አይ እንግዲህ ቅኔ ብቻ መማር ብቻ ሳይሆን እኔ አላማዬ ቅኔ የነበረው የቅኔ መምህር ነው። ከዛ በኋላ እምቢ ብሎኝ ስለገባኝ በኋላ ግን እሱን ደግሞ ባለቤት አድርጌ መኖር ነው የፈለኩትና በቁጭትና በልህ ስለተማሩ አዎ። ከዛ እሳቸው ምን አሉኝ፣ አይ እንግዲህ ቅኔ በጎን እየተማርክ በጎን ሳይንስ መማር አለብህ አሉኝ። እኔ ሳይንስ የሚባል ነገር አልማርም፣ ምን ያደርጋል እሱ ከተማሩ የቤተ ክርስቲያን ትምህርት ነው። ቤተሰብ የሚወጣውት በዚህ ጉዳይ ነው ስላቸው፣ አይ አይቻልም አብረን እንማር ብለው ትምህርት ቤት ገባል። ከዛ ትምህርት ስገባ ደግሞ ሁለተኛ ወጣሁ። ኤቢሲዲ አላቅም። እንደ እግዚአብሔር ፈቃድ ያው ሁለተኛ ስወጣ መምህር አስረስ የሚባል ዛሬ እንደረሳለን እንደዋወላለን። በጣም ሁለተኛ ክፍል ነው የገባሁት። ከዛ ሁለተኛ ስወጣ እንዴ ካሁን በኋላ አንተ በዛው ትቀጥላለህ አለኝ። ስንል እስከ 4ኛ ክፍል አስተማረኝ። 5ኛ ደግሞ ወረዳው ላይ ስንገባ መምህሩን ተቀይሮኛ ጋር ሄደ። የሚገርም ነው። ከዛ ተስፋዬ ገብረመድህን የሚባል ደግሞ የእንግሊዘኛ መምህር ነበር። እነሱ ይረዱኛል፣ እግዚአብሔር ይመስገን። ቤተሰብ አይረዳኝም። በራሴ ያው መምህሩ ጋር ባለን ደሞዝ ቤተክርስቲያን ተቀጥረን ነበር። ደሞዛችን የሚገርም ነበረ። 30 ብር ነበረች። 30 ብር? አዎ 30 ብር ነበር። 94 ላይ በ30 ብር ደሞዝ ነው ስማሬ ነበር። እርግጥ 30 ብሩ በደንብ ብዙ ነው፣ ይጠቅም ነበረ። በጣም ብዙ ነው። ከዛ ስንማር 5ኛ ክፍል ምንሳይ ያው ደረጃ አለቅም። ከዛ ደረጃ እየያዝኩ ስወጣ መምህሮቹ ምንድነው ፍላጎትህ አሉኝ። ፍላጎት እንሞላ ነበር በዛን ሰዓትና ስሞላ መምህር ብዬ ሞላው። እኔ ደስ የሚለኝ እንግሊዘኛ ሲያስተምር ደስ ይለኛል። ሂሳብ መምህር ሲገቡ በጣም ባይወጡ ደስተኛ ነኝ። ሁለቱ ትምህርት በጣም ይቀናኝ ነበር። ቅኔና እንግሊዘኛ ደግሞ ይገናኛል፣ ተመሳሳይ ናቸው። ቅኔ አውሩ እንትን እዛ ውስጥ ገብታችሁ ያው እንግሊዘኛ አውሩ እንባላለን። እነ መርጌታ ደበኩሎ፣ እነ መርጌታ አይምሮ፣ እነ ዲያቆን ተሾመ፣ እነ ዲያቆን ተስፋ የሚባሉ አሉ። እነሱ አሁን ትልቅ ቦታ ላይ ነው ያሉት። ፈቃዱ ሆኖ ግን እንደዛ አልሳበኝም፣ እንደሆነም አላውቅም። በእንግሊዘኛ ልትቀኙ ነው? አይደለም። በእንግሊዘኛ የምንማረው ማውራት፣ እንግሊዘኛ ወሬ። ቅኔም እንቆጥራለን በእንግሊዘኛ ቤታችን ሂደን እንግሊዘኛውን ለማስረጽ እያልን። ከዛ ስንል እነሱ አሁን ተሾመም የወልዲያ ዩኒቨርሲቲ መምህር ነው። ደበኩሉም የልማት ባንክ ማናጀር ነው፣ አፋር ክልል ነው ያለው አሁን። ተስፋዬም ደግሞ ገቢዎች ጋር ነው ያለው። ዲያቆን ዮሐንስም እንደዛው። እኔ ብቻ ግን ምን እንደሆነ አላቅም፣ የእግዚአብሔር ስራ። 9ኛ ላይ ሲደርስ አቋረጥኩ። ጥሩ እኮ ሄደው ነበር። የደረጃ ተማሪ አልነበሩ? የደረጃ ተማሪ ነኝ፣ እግዚአብሔር ይመስገን። 9 ላይ ምን ተፈጠረ? 9 ላይ ሲደርስ ደሞዛችን ትንሽ ናት። እንደገና ደግሞ የተማሪ ትራፊክ ፖሊስ ተብሎ በዛ ደግሞ ትንሽ ድጎማ የሚሰጡን ነበረ። በብዙ ነገሮች ይሰራ ነበርና ከዛ ላይ ያን ሁሉ ሲያቆም ያለው ደሞዛችን ደግሞ 100 ብር ሆነች። ከዛ ውጭ የለም። የቤት ኪራይ ሲሆን ቀለብ ሲሆን ሲያንሳይ ይሄ ነገር ለኔ የሆነኝም ጓደኞቼ ቢሰድቡኝም አይ ይሄ ነገር እኔ ምንም አልገፋም፣ ደረጃ ይለቅቄ ነገ ተማሪ ይስቅብኛል፣ ከደረጃ መውጣትም ስለማልፈልግ ብዬ ወጣሁ። ደረጃ ከመልቀቅ ትምህርቱ መልቀቅ ይሻላል አሉ። በቃ ወሰንኩኝ፣ ወጣሁ። አዲስ አበባ ገባሁ። ከአዲስ አበባ ወደ ወለጋ ገባሁ። ያው ኑሮዬን በዛው መምራት ጀመርኩ። ከዛ በኋላ ልሻለሁና የኑሮ ህይወቴ በጣም ብዙ ውጣ ውረዶችም ገጥመውና ያው ከደሴ ስነድ ረስቸው ነው እንጂ ደሴ ከሀይቅ ደሴ ስንሄድ ከውጫሌ ከወልዲያ መተን ሀይቅ አደርን። ከሀይቅ ደከመን፣ በእግራችን ደሴ እየሄድን ነውና ጤጣ የምትባል ቦታ አለች፣ በጣም ጅብ ይበዛባታል። ከዛ ስንደርስ መሸና አንድ በረንዳ ስንገባ ጅብ መጣብን። 4 ነን። ከአራቶቻችን አሁን አንደኛው እዛ አሉ የቃርሳ መድኃኔዓለም አለቃ ናቸው። የዚች በሻሌ ማርያም ስብከተ ወንጌል ጸሐፊ ሆነው የሚሰሩ ኪሮስ የሚባሉ አባት አሉ። እሳቸው እኔ እንትና ደግሞ ኮምቦልቻ ማርያም የሚያገለግሉ ዘላለም የሚባሉ ቄስ አሉ። አንደኛው እዛው ክፍለ ሀገር ነው፣ ጌጡ የሚባል ነበር። 4ታችን ከዛ ስንገባ ጅብ መጣ። እንገፋፋለን። አንተ በበርሁን አንተ በበርሁን። አንዳችን እንቅልፍ ሲይዘን ገፍተን በዛ እንተኛለን። ደግሞ በዛ እያልን ያው ጅብ እንዳይበላን ለማትረፍ ያን ሁሉ ውጣ ውረድ አሳልፈን ግን መጨረሻው እግዚአብሔር ይመስገን
ያው ዲቁናውንም በሙሉ 90 ተቀበልሁ። መጣሁ ወደ ወለጋ ገባሁ። ትዳር መሰረትኩ። ትምህርቱ ተቋረጠ። ትዳሩ ጋር እናያቆም ነው። እንቀጥላለን። ብዙ ጊዜ ቤተሰቦች፣ ወላጆች አሁን የእርስዎ እናት እንደውም ስለተስለው ነበር አሉኝ። አንዳንዴ ልጆቻቸው ቅድም እንዳልኩት በቃ ይሄ ወደ ዓለማዊው ነገር በደንብ ሲሄዱ ስኬት የሚባለው ዶክተር፣ ኢንጂነር ምናምን ሲኮን በጣም ደስ የሚላቸው አሉ። መንፈሳዊ ሲኮን ደግሞ ምነው ተስፋ ቆረጥክ ምናምን ወይ ደግሞ ልጆቹ ወደዛ ሲያዘነብሉ ስፔሻል በተለይ እንኳን ቅስና እንኳን ቤተሰብ መመስረት ይቻላል። ወደ ምንኩስና ሲኬድ ሰው በደንብ በዓለም ያለ ሰው ሆድ ባርባር ይለዋል፣ ይከፋዋል። ልጁን በቃ ያጣ የመመንኮስ ማለት በቆም መሞት አይደለ? እንደዛ ይከፋ እና የእርሶ ቤተሰቦችስ እርሶም አሁን ደግሞ ወልደዋል አግብተዋል እና እንደ ወላጅ እርሶ ወይም ደግሞ የእርሶ ቤተሰቦች ልጆች ወደ መንፈሳዊ ሕይወት እንዲበዚህ ልጅ ወደ አገልግሎት ወንድ ከሆኑ ወደ ክህነቶቹ ሴቶችም ከሆኑ በደንብ በቃ ምስጥ ወደ ክርስቲያን ሲሆኑ የወላጆች አስተያየት አንዳንዴ ጥሩም የማይሆን አለ። እንደርሶም ደግሞ ወላጆች ስለትም ተስለው ደስ የሚላቸዋል። እዚህ ላይ ምን ይላሉ እርሶ? እኔ አሁን የምለው እግዚአብሔር ቢረዳኝ ልጆቼ እኔን ቢይዙ ነው ደስ የሚለኝ። ምክንያቱም ብዙ ጥቅም አለው። እኔ እናቴ ተስላ ስታስተምረኝ ስማር ለሷ የጠቀሙት ነገር የለኝም፣ ለእኔ ግን ጠቅሞኛል። የጠቀመኝ ጠቀሜታው ምን አለ መሰለሽ? አንድ በነፍስሽ ይጠቅምሻል ከተጠቀምሽበት። የምትጠቀሚበት ምንድን ነው? በጾም በጸሎት ከሰዎች ጋር አታይም። ራስሽ መመሪያዎችን ክርስቶስ ስለሰጠሽ፣ ክርስቶስ ስለመረጠሽ እነዛን ማየት ይቻላል። እንደገና ለቤተሰብ ደግሞ ትልቅ ጥቅም አለው። በቤተ ክርስቲያን ዙሪያ አገልግሎቶች ይሰጣሉ። በአገልግሎት ጉዳይ ሲሰጥ ያ ቤተሰብ ወደ ቤተ ክርስቲያን እንዲቀርብ ያደርጋል። ብዙ አባቶች በልጆቻቸው ተመስግነው በልጆቻቸው ዛሬ ድረስ ዝክረ ስማቸው ያልጠፋል። ለምሳሌ ብንወስድ አሁን የእነ አቡነ ተክለ ሃይማኖት እናት ብንወስድ፣ አባት ብንወስድ እነሱ አሁን በልጃቸው በአቡነ ተክለ ሃይማኖት እግዚአብሔርያ እየተባለች የምትጠራው እናቷ በልጇ ነው። እንደዛ አይነትም ልጅ ስለሚገኝ በቤተ ክርስቲያን ከተማረ በቤተ ክርስቲያን እድገቱን ካደረገ ይሄ አይነት ውጤት አለው። ከስጋም ከነፍስም ከሁለቱም ጥቅም ያገኝበታል። ደግሞ እንደገና ወደ ሳይንሱ ዓለም ስንሄድ ብዙ ጊዜ አሁን በእኛ አካባቢ እናቴ የተሳለችው እሱን የሚማር በእኛ በአካባቢያችን አይወደድም። ብዙ ዶክተር፣ ኢንጂነር፣ አስተማሪ ምናምን የሚባለው እይታ ከፊታቸው የለም። የከሌ ልጅ መርጌታ ሆኗን፣ የከሌ ልጅ ቄስ ሆኗን፣ የከሌ ዲያቆን ሆኗን ከተባለ ግን በጣም ደስ ይላቸዋል። የከሌ ዶክተር ሆነ ከሚባለው ይልቅ ቄስ ሆነ ከተባሉ በቃ ስሞት ይፈታኛል፣ እስከ መጨረሻው ድረስ ስሜን ያነሳኛል ይላሉ። በዚህ ደስታ ላይ ስለሚመሰረት በአካባቢያችን በጣም ብዛት የኛ አካባቢ ልጆች አሁን ያው መርጌታ ቄስ ነው እንጂ ዶክተር ብዙ አሁን ነው እንጂ ብዙ የለም። እኔም አሁን ለልጆች እንደርሽኝ እግዚአብሔር ፈቃዱ ቢሆን አሁን አንደኛው 13 ዓመት እየሆነው ነው። ውዳሴ ማርያም እየተማረ ነው። ግን ዝንባሌው ወደ ሳይንሱ ነው አስቸግሮኛል። እውነት ለመናገር ሁለቱንም እኮ አብሮ ማስኬድ ይቻላል። ማስኬድ ይቻላል። እንደዛ ነው ማስኬድ ይቻላል። ግን ከነበራዊ ሁኔታ ጋር ከኑሮዬ ጋር ላይሄድ ይችላል። እሱ ነው ምክንያቱም አሁን እረፍት የለኝም። ብዙ በስራ ቦታዎች እሄዳለሁ። እኔ አሁን ይኸው እንግዲህ ምንድነው የሚባል ነገር አለ፣ የሸክላ ሰሪ ልጅ ገል ቸገራት ይባላል አይደለ? የኔ ልጅም አሁን የለሁኝ ክፍያ ነው የማስተምረው። ለቄስ ትምህርት አሁን እየከፈልኩ ነው። ምክንያቱም እኔ ያገኘሁትን ዋጋ ስለማውቅ ነው። እና በዛ አይነት ሁኔታ ቢቀጥልልኝ እንደ እግዚአብሔር ፈቃድ ዶክተር መሆኑም አያስከፋም። ነገር ግን ከእግዚአብሔር ቤት መኖር በእግዚአብሔር ቤት መኖር ትልቅ ደስታ ስላለው በዚህ ቢኖሩልኝ። ወንድ ልጆች አሉኝ እግዚአብሔር ቢፈቅድ። ምን ያህል ወንድ ልጆች አሉ? 3 ልጆች አሉኝ ወንዶች። ደስ ይላል። እግዚአብሔር ያሳድግ እና እነሱን እንደ እግዚአብሔር ፈቃድ ወደዚህ ቢገቡልኝ እፈልጋለሁ። አንድ ሴት አለች፣ እሷ ራሱ የቤተክርስቲያን ብትማር የቤተክርስቲያን ትምህርት ከተማሩ በኋላ የሚገርምሽ ወደ ሳይንስ በጣም ጥሩ ነው፣ ይቀናል። እና በዛ አይነት ሁኔታ ቢያድጉልኝ እፈልጋለሁ። ፍላጎቴ እኔ ይሄ ነው። ፈጣሪ ያሳካሉታል። አሜን። እሱ ነው። ሌላው በማስታረቁ በሽምግልና ነው እንግዲህ የታወቁት። እኔ ያውቆታለሁ የምናውቆት ልል ነበር። ህዝቡ በደንብ እርሶን ያወቁት የወደዱት። ግን ከዛ ጋር በተያያዘ ስለ እርቅ በደንብ እናነሳለን። ከዛ በፊት ግን ትንሹ ይሄ እርቁ ሀገር ማህበረሰብ ከመሆኑ በፊት ትንሹ ማህበረሰብ ትንሹ ቤተሰብ ትዳር ነው። ከትዳር ነው የሚመሰረተው። ትዳር የሚመሰረተው ቤተሰብ ነው እየበዛ ወደ ህዝብ ወደ ሀገር የሚቀየረው እና ታዲያ ትዳር ላይ ደግሞ
እርቅ ለመኖር መጀመሪያ ጸብ ይኖራል። ጸቡ ደግሞ መጀመሪያ ተፋቅረው ተዋውቀው ነውና ከመንፈሳዊ ሕይወት ወይም በኦርቶዶክስ አስተምህሮ ትዳር የሚመሰረትባቸው ምክንያቶች አሉ ወይ? ትዳር ለምንድን ነው አንድ ሰው የሚያገባው? ጥቅሙስ ለምንድን ነው? ከስጋዊ ፍላጎት በዘለለ እንደ መንፈሳዊ አስተምህሮ ትዳር ለምን ይመሰረታል? ትዳር በጣም አስፈላጊ ከሚባሉት ነገሮች አንዱ ትልቁ ሀብታችን የኛ የተሰጠን ትዳር ነው። ትዳር አንደኛው 3 መሰረታዊ ነገሮች አሉት። ትዳር አንድ ሰው ወደ ትዳር ከመምጣቱ በፊት አስተምሮ ማግኘት አለበት። ቤተ ክርስቲያን በተክሊል ታጋባለች። ስታጋባም ምን ታደርጋለች መሰለች? መጀመሪያ እነዛ ልጆች እርስ በራሳቸው ከተዋወቁ በኋላ አባት ሊኖራቸው ይገባል። እምነታቸውን አጽንተው ከያዙ ሕይወታቸው ከታደሰ በኋላ ወደ ትዳር ዓለም እንዲገቡ ይደረጋል። መጀመሪያ ግን ትዳር መሰረት ትልቁ ግንባታ ግን ትዳር ከማግባታቸው በፊት ከተገነቡ በኋላ ነው ትዳር መስረት ያለባቸው። አሁን ለፍችም ለግጭትም ጥሎ መጥፋትም የሚፈጠረው ምን መሰለሽ? አውቅሻለሁ፣ ታውቂኛለሽ፣ ሜዳ ላይ ጋብቻ ይፈጸማል። ያ ጋብቻ በቤተሰብም በህብረተሰቡም በሁሉም ነገር ምን ይፈጥራል? ጫና ይፈጥራል። መጀመሪያ ግን እንደ ቤተ ክርስቲያን አስተምሮ ምን አለ መሰለሽ? በማቴዎስ ወንጌል ላይ ምዕራፍ 19 ተጽፎ እንደምናገኘው እግዚአብሔር አንድ ያደረገውን ሰው አይለየውም ይላል አይደለ? ጋብቻ እግዚአብሔር የባረከው ነው። ጋብቻ ንጹህ፣ ጋብቻ የተባረከ ነው፣ ምኝታውም ንጹህ ነው ይላል። እነዛውን ጋብቻ ሲመሰረት ለመጀመሪያ ጊዜ 3 መሰረታዊ ነገሮች ያልኩሽ፣ አንደኛው ከዝሙት ለመራቅ ነው። አንደኛው ትልቁ መፍትሄ ከዝሙት ለመራቅ እግዚአብሔርን ከሚያስቆጡ ከኃጢአት ስሮች አንዱ ዝሙት ነው። ሁለተኛው ደግሞ ለመረዳዳት ነው። መረዳዳት ብቻውን ሆና ከምትኖር በሐሳብ ተቃይረው እንደ ቤተ ክርስቲያን አስተምሮ ምን አለ መሰለሽ? 1 ሲደመር 1 በቤተ ክርስቲያን 1 ነው። በቤተ ክርስቲያናችን 1 ሲደመር 1 ነው። 1 ሲደመር 1 ነው። እንደ ሳይንሱ ደግሞ 1 ሲደመር 1 2 ነው አይደለ? እንደ ቤተ ክርስቲያን ግን 1 ነው። ይህ የሆነበት ምክንያት እናታችን ሔዋን ከአዳም አጥንት ነው አይደል የተገኘችው ከግራ ጎኑ። እነዛ ሰዎች 2 መባል አይችሉም። እሱም ያላት ምንድነው? አጥንትሽ ከአጥንቴ ስጋሽ ከስጋዬ ስለሆነች ስምሽም ሴት ይባሉ ነው የጠራት። ስለዚህ ሁለተኛው ነው። ሶስተኛው ደግሞ ዘር ለመተካት ነው። ሰው በምድር ላይ ሲኖር ብዙ ወተባዙ ምልዋ ለምድር ነው ያለው። መጀመሪያ አዳም ቃል ኪዳን የተሰጠው ብዙ ተባዙችን ምድር ምሏት ነው ያለው። ዘራችሁን ተኩ ነው ያለው። በእነዚህ 3 አበይት ርዕሶች ትዳር ይመሰረታል። እነዚህ ሲመሰረቱ ግን ሰውየው ወይም ሴቲቱ ከማግባቱ በፊት ግን የንስሐ ሕይወት መማር አለባቸው። አይበለውና አያጋጥምና ግጭት እንኳን ቢፈጠር ቶሎ የመታረቅ ልባቸው የእግዚአብሔር ቅርብ ሊሆን ይችላል። ልባቸው የተሰበረ ሊሆን ይችላል። የማይጋጭ የማይጣላ የለም። ስለዚህ ሌላው ይቅርና እግርና እግር እንኳን ይጣላል አይደል? ስሚድ አንዳንድ ጊዜ እግርና እግር ይጋጫል። እንኳን ባልና ሚስት ሆነው አንድ ሀሳብ፣ አንድ ልቦና፣ አንድ አይምሮ፣ አንድ እይታ ቢኖራቸው በአንድ ቀን በሀሳብ ልዩነት መጋጨት አይቀርምና፣ ስለዚህ እነዛ ሰዎች ግን ወደዛ ከመሄዳቸው በፊት ለትዳር ከመቅረባቸው በፊት በመጽሐፍ ተክሊል ምን ይላል መሰለሽ? ከማግባት በፊት አንተ በሰዎች ዘንድ እያት መርምራት፣ ድንግልና ሕይወታቸው መኖራቸውን በድንግልና ሕይወት ተጋብተው ድንግልና ሕይወት ካላት አንዲት ሴት በምድር ላይ ክብር ናት። ምክንያቱም ወንድዮም እንደዛው ነው። ከተጋቡ ምን ይላል መሰለሽ? ፍቅራቸው የጸና ዓላማቸው የማይገታ ይሆናል። ምክንያቱም ተምረው በቤተክርስቲያን ተቆጥቁተው አድገዋል፣ ተምረዋል። የትዳርን ምንነትና ማንነት ድንግልናዊ ሕይወት የምትል መጽሐፍ አለች። እዛ ላይ ሲነበብ በጣም ስለ ጋብቻ በጣም ይተነትነዋል። እና በትንሹ ግን መጀመሪያ ማድረግ ያለባቸው ንስሐ መግባት፣ በተክሊል መጋባት። ከተጋቡ ብዙዎች የገጠመን አሁን ምን አለ እንደምትየው ሲጋቡ መጀመሪያ ሲጨበጨብላቸው፣ እልል ሲባልላቸው፣ ሲዘመርላቸው ደስ ብሏቸው በበነጋው የሚከፋቸው ሰዎች አሉ። ለምንማ ብዙዎቹ አሁን መንፈሳዊ ሕይወታቸው ሳይታደስ ለሴትዮቱ ወይም ለሰውየው ብለው ስለተጋቡ ዓላማው እሷን ለማግኘት ለ3 ቀን ለ4 ቀን ወይ እሷም እንደዛ ስለሆነ በሶስተኛው ቀን ምን ይፈጠራል መሰለሽ? ግጭት ይፈጠራል። ምክንያቱም መሰረት ስለሌለ
መሰረት ከተደረገበት ግን መሰረት ካለው ግን ምን ይሆናል መሰለሽ? እየጸና ከትውልድ ወደ ትውልድ እንዳውም ለሰዎች አርአያ ምሳሌ ይሆናሉ። ብዙ ሰዎች የነከሌ ትዳር የተባረከ ነው፣ ከሌ ድምፁ አይሰማም ባለው ለመስለሽ በንስሐ ሕይወት ስለሚሄዱ ነው። በምክረ ካህን ስለሚኖሩ ከቅዱስ ሥጋውና ከክቡር ደሙ ስለማይለዩ በጾም በጸሎት ተወስነው ስለሚኖሩ ለምሳሌ አሁን ዛሬ ጾም ነው አይደል? ትንቢተ ኢዩኤል ምዕራፍ 2 ቁጥር 12 ላይ እንዲህ የሚል ቃል አለ። አሁንስ የሰራዊት ጌታ እግዚአብሔር እንዲህ ይላል፣ በፍጹም ልባችሁ በጾም በልቅሶና በዋይታ ወደ እግዚአብሔር ተመለሱ፣ ልባችሁን እንጂ ልብሳችሁን አትቅደዱ ይላል። አምላካችሁ እግዚአብሔርን ቅንና ታማኝ ለኃጢአት የተጸጸተ ቅርብ የሆነ ጌታ ስለሆነ ድረስ ወደ እርሱ ተመለሱ ይላል። ስለዚህ እኛም አሁን ማድረግ ያለብን በጾም ወራት አሁን ሲታወጅ አንዱ ለትዳር ነው ወሳኝ። በትዳር ላይ በጾም በጸሎት የተመሰረተ ትዳር ውጤቱ ያማረ ይሆናል። ምክንያቱም አንድ ቤት መሰረት ካለው ንፋስ ጎርፍ ቢመጣ አይሸረሽረውም፣ አይወድቅም። ለዚህ ነው ትዳርም የመጀመሪያ መሰረቱ በጾምና በጸሎት ቢሆን፣ በተክሊል ቢጋቡ፣ በምክረ ካህን ቢመላለሱ ፍጹም እውነት ነው የምልሽ ተጣልተው ለፍችም አይደርሱም። ተጣልተው እንኳ ተጋጭተው እንኳ አንድ አባት አልፎ አይሄዱ እና የትዳር መሰረቱ መጋባቱ ለትዳር መጋባት መሰረቱ ይሄን ይመስላል። መልካም እንግዲህ በአንድ ጣራ የሚኖሩት እነዚህ ጥንዶች የመጡት ከተለያየ ማህበረሰብ ከተለያየ ቤተሰብ የተለያየ አስተዳደግ ነበረ። ስለዚህ በአንድ መኖር ሲጀምሩ ግጭት ላይኖር አይችልም፣ ይኖራል። እንኳን በአንድ ጣራ እየኖሩ በውጭም ሆኖ መጣላት መታረቅ ይኖራል። ይበልጥ ደግሞ እለት እለት በየቀኑ መተያየት ጠዋት ማታ እያንዳንዱ እንቅስቃሴ ውሳኔዎች ምኖች አንድ ላይ በጋራ ሲሆኑ ከተለያየ ቦታ እንዳመጣጣቸው ሰው እግርና እግር የሚጋጫል ይባል የለ ሰው አለመስማማቶች የሚጠበቁ ናቸው። የሚገርሙ ወይም አዲስ ነገሮች አይደሉም። እነዚህን ችግሮች የሚፈቱበት ግን ሰዎች እንደ ልምዳቸው እንደ ባህሪያቸው እንደ ብስለታቸው መጠን ችግሮቻቸውን የሚፈቱት የተለያየ በዛ መንገድ ነው። ከቤተ ክርስቲያን አስተምህሮ አንጻር እንዴት ነው እነዚህ አሁን ቅድም ባነሳናቸው መንገድ ሰው በሶስት ምክንያት ጋብቻ ይፈጽማል። በእነዚህ ምክንያቶች ተረድቶ አውቆ ገብቶት ንስሐ ሕይወትን የጋብቻን የጮኝነትን የትዳርን ሕይወት በደንብ ተምሮ ወደ ትዳር ካገባ በኋላ ከዛ እነዚህ ልክ አለመግባባቶች ሲመጡ እንዲህ ነህ እንዲህ ነሽ መባባል ሲመጣ እንዴት ችግራቸውን ይፍቱ? በጣም ጥሩ። ይህን ችግራቸውን የሚፈቱት ትክክል ነሽ። አንድ አስተዳደግ ይወስናል። ልክ ነሽ። የምንኖርበት አካባቢ የወንድየውም ሆነ የሴትዮይቱ ያሳደጉ ወላጆችን አንድ ግምት ውስጥ ያስገባሉ። ለዚህ ትልቅ መንስኤ የሚሆነው ምን አለ መሰለሽ? አባትና እናት ልጃቸውን ሲያሳድጉ በቤት ውስጥ ሲኖሩ መኖር ያለባቸው ሰው ልጅ ከወለደ በኋላ መኖር ያለበት ለልጁ ነው። አባት ያበጀው ለልጅ በጀው ይባላል አይደለ? አባትና እናት በቤት ውስጥ መተማመን ካለ ፍቅር ካለ ለልጆቻቸው የሚያሳዩት ድርጊት ሁሉ ጥሩ ከሆነ ልጆች ያን አርአያ ተከትሎ ይሄዳሉ። ሁለተኛው ደግሞ ባልና ሚስት የት ገብተሽ መጣሽ፣ የት ነበርሽ፣ የት ነበርህ፣ እንዳውም ሂሳብ ሁሉ ይተሳሰባሉ። ባልና ሚስት ይህን ያህል ገንዘብ ደሞዝ የት ገባ፣ ያንቺ የት ገባ፣ የቤት አስቤዛ ይሄን አልሞላም የሚባል በልጆች መካከል ጭቅጭቅ ይፈጠራል። ልጆች ያን ይዘው ያድጋሉ። ያን ይዘው ካደጉ በኋላ የአባት የእናታቸውን እንደ ርስት አድርገው የወረሱት ለእነሱ ትዳር እንቅፋት ይሆናል። መንስኤያቸው ካደጉበት እንዳልቸው ማህበረሰብ ነው። ያን ግን ማስረሳት ይቻላል። ማስረሳት የሚቻለው ምንድን ነው? እነሱን በተለየ ሁኔታ በትምህርት መቼም እንደ ሀገራችን እንደ ኢትዮጵያ በእምነት ብዙ ሰው የተለያየ እምነት ይኖረው እንጂ ከእምነት ውጭ የሚኖር ሰው አብዛኛው ሰው የለም። እንደው 95% አማኝ ነው ብንል አናፍርም። በዛ ባለው በእምነት ደረጃ ውስጥ ግን ህይወቱን መቀየር ይቻላል። የእግዚአብሔር ቃል ህይወትን ይጠግናል፣ ህይወትን ያድናል። ዳዊት እኮ በመዝሙር 50 ላይ ምዕራፍ 60 ላይ እንዲህ ይላል፣ አቤቱ ስለቴን ስማኝ፣ ጸሎቴንም አድምጠኝ፣ በምድረ በዳ በተሰደድኩ ጊዜ ወደ አንተ ጮክ ይላል። በምድረ በዳ ብሎ የተናገረው እኮ ምድረ በዳ ሆኖ አይደለም። ያለበት ህብረተሰብ የሚለውን ነገር ሁሉ አልሰማው ስላለ አላዳምጠው ስላለ ተቀባይነት ሲያጣ ምንድን ያለው ህዝቡ እንዳለ የለም ብሎ ምድረ በዳ ብሎ ጠርቶታል። እነዛ ሰዎች አሁን በቤታቸው ውስጥ ቤተሰብ እያለ ልጅ እያለ ከልጅ ባህል
ምን ይባላል መሰላችሁ እንዳባባል እንኳን ክፉ ነገር ብትሰማ እንኳን ለልጆች አታሰማ ይባላል። እኛን አንዳንድ ጊዜ የሚበድለን የቤት አስተዳደግ ነው። የቤት አስተዳደግን ደግሞ መቀየር የሚቻለው በአስተምሮ ነው። ልጅቷ ወይም ልጁ ለአቅመ አዳምና ለአቅመ ሔዋን ከደረሱ በኋላ እንደ ቤተ ክርስቲያን አስተምሮ ከ18 ዓመት በኋላ ማንኛውም ሰው ንስሐ አባት እንዲይዝ ይፈቀዳል። ንስሐ አባት የሚይዘው ምን አለ መሰለሽ? ንስሐ አባት ከያዘ ንስሐ አባት ማለት ደግሞ የልጁን አበሳ ገበና ንስሐ ወጥቶ አይነግርም። መቃብር የተቀበረበትን አውጥቶ አይጥልም። ካህንም የተሰጠውን ንስሐ አሳልፎ ለሰው አይሰጥም። መረጃም ሆኖ አይቀርብም። በዛ ሁኔታ ማስተማር መቀየር ይቻላል። ህይወቷን ያችን ላይ ወይ ህይወቱን መቀየር ይቻላል እንጂ እንደምትየው ከምንወጣበት ህብረተሰብ ይዘነው የምንወጣ ለትዳር እንቅፋት ይሆናል። ወላጆች በዛ አጋጣሚ በልጆች ፊት አሁን ሽምግልና ሲገባ አንዳንድ ቦታ ላይ አይተሽ ከሆነ አባትየው እናትየው ተቀምጠው ልጁ አይ አንተ አታውቀውም እኔ እናገራለሁ የሚሉበት አጋጣሚ አለ። ለምን? ከቤቱ የተረጋጋ የሰከነ መንፈሳዊ ህይወት ስለሌለ። አባትየው ወይ እናቲቱ የሰከነ ህይወት ካላቸው ግን ልጆች ምን ያደርጋሉ? ያን እናቲቱ ጥሩ ሰው ከሆነ ልጅቱ የእናቷን ባህሪ አንስታ ነው ይዘው 100% ይዛ የምትወጣው የእናቷን ባህሪ ነው። ወንድየውም እንደዛው። ከነዛ ህብረተሰብ ደግሞ መጥፎ ልጅ አይፈጠርም ማለት አይደለም፣ ይመጣል። የሚመጣው ከምን መሰለሽ? ከ18 ዓመት በኋላ በውጫዊ ባህሪ ከሚላመዳቸው ባህሪዎች የተነሳ እነዛን ከውጫዊ ባህሪ የሚላመዳቸው ከምን ከቤተ ክርስቲያን ውጭ በሆኑ በተለያዩ ነገሮች የሚያድግ ከሆነ ህይወቱ ሊመለስ ያዳግታል። ምን አለ መሰለሽ? ዘመናዊነት ሳይገባው ዘመናዊ ሆኖ እምነት ሳይገባው እምነተኛ ሆኖ የሚኖር ሰው። ለምሳሌ አንድ ሰው ደናዋን ሴት ሊያጠምድ ሲፈልግ ለ8 ቀን ቤተክርስቲያን ይመላለሳል። ለ8 ቀን አዘውትሮ ጾመኛ ነኝ፣ ጸሎተኛ ነኝ፣ እግዚአብሔር እንደዚህ ብሎ በራእይ ታይቶኝ እንድብዬ ብሎ ብዙ ሰዎች ያታለሉና ያን ሰው ወይም ያችን ሰው ካጠመዱ በኋላ ግን ያው ከሰይጣን ተልኮ ይዘው የመጡትን ነገር ካደረጉ ድርጊቱን ከፈጸሙ በኋላ ግን ደግሞ ያ መንፈሳዊ ህይወታቸው ጠፍቶ ባህሪያቸው ተቀይሮ የሰዎችን ህይወት ውጣ ውረድ የሚያደርጉ እንደዚህ አይነት ባህሪዎች አሉና እነዚህን ማድረግ የሚቻለው በአስተምሮ በማንኛውም እምነት ግን ትምህርት ቢኖር ቢሳቡ። በተለይ አሁን አንዳንድ አባቶች እናቶች መዝናኛ ቦታ ይወስዳሉ አይደል ልጆችን። መዝናኛ ቤተክርስቲያን ቢሆን መዝናኛ ቦታ ቤተክርስቲያን ቢሆን አዘውትሮ ጸሎት የሚያደርግ ሰው አዘውትሮ የሚጾም ሰው የትም የት ይሁን ያሰበውን የተመኘውን ያገኛል። አሁን ዛሬ ጾመ ነቢያት ነው አይደል? ይሄ ጾማውን ሲታወጅ ትናንት ሰምታችኋል ነው ተሰማላችሁ ብዬ ማስባለሁ። በቤተክርስቲያን ይነገራል አይደል? በቤተክርስቲያን የሚነገረው የጾም አዋጅ ቀኑን እለቱን የሚጀመርበትን ነው እንጂ ጾሙ ግን የሚታወጀው ከዛ በመጀመሪያ ሰው ራሱ ያውቃል። ጾም ሲጾም እኮ ከእንጀራ ከውሃ ከቅቤ ከወተት አይደለም። ሰው የሚጾመው ከቂም ከበቀል ከጥላቻ ከሴሰኝነት ከነዚህ ሁሉ ርቆ ነው ጾም መጾም ያለበት። እንዳውም በሲራክ መጽሐፈ ሲራክ ላይ ምን ይላል መሰለሽ? የበደል መስዋዕት ርኩስ ነው፣ የኃጢአተኞችም ቁርባን የረከሰ ነው ይላል። አሁን ዛሬ ጾም ሲሆን አብዛኛው ለቁርባን መስዋዕት ለመሰዋት ብዙ ሰው ይሯሯጣል። አስራት በኩራት በጾም እንኳን ላስገባ ይለናል እንዴ? አስራት በኩራት ከማስገባታችን ይቀድም ለቁርባን ከመሄዳችን በፊት ምን ማድረግ አለበት? በልቦናችን ያለውን ጥላቻ ማውጣት፣ ቂምን፣ በቀልን፣ ጥላቻ እነዚህን ነገሮች ሁሉ ጥሎ መሄድ። ጾሙ ያ ጾም ይባላል። ምን አይነት ጾም? ስጋዊ ሳይሆን መንፈሳዊ ጾም ያ ነው። ስጋዊ ጾም ከስጋ ከውሃ መከልከላችን ነው። መንፈሳዊ ህይወትን የሚያድሱት ደግሞ እነዚህ ናቸውና ጋብቻ እነዚህን ካሟላ ጾምን፣ ጸሎትን፣ ስግዴትን፣ ምጽዋትን፣ ትሩፋትን እነዚህን አሟልቶ ጋብቻ ከተመሰረተ ያማረ የሰመረ ይሆናል። በአባቶች መካከል ደግሞ ሲጋቡ ገና መጀመሪያ ሳይጋቡ ንስሐ አባት ካላቸው አይደለም ለፍች አይደለም ለጭቅጭቅ አይደለም ለሰው ቀርቦ ሊሰሙ ከአባታቸው ውጭ የሚሰማቸው ነገር የለም እና በእንደዚህ አይነት ቢሆን ጥሩ ነው ብለው ነው። ሌላው ማንሳት የሚፈልገው ነገር አሁን እርቁን ወይም ደግሞ እንዴት አድርገው ችግራቸውን እርስ በራሳቸው መፍታት እንዳለባቸው አነሳን።
ግን ትዳር እንግዲህ ሁሉም ሰው የሚገባው ይሆንልኛል ይሳካል ብለው ነው አይደለም እንጂ ቢያንስ እስከዚህ 2 ወር 3 ወር አግብቼ 4ኛ ወር ላይ ፈታለሁ ምናምን ብሎ የሚገባ ሰው የለም። ስለዚህ ሁሉም ይሆንልኛል ብሎ ይገባል። ግን ዓለም ላይ ሁሉ ትዳር ውስጥ የገባ ሰው ሁሉ ደግሞ ሁሉም ሲሳካለት አላየንም። በአንድም በሌላም ምክንያት ትዳሮች ይፈርሳሉ። ግን ቤተክርስቲያን ደግሞ በዚህ ጉዳይ ላይ ምንድነው አስተምሮቷ መልስ የምትሰጠው? ምን ድረስ ነው ሰዎች መታገስ መቻል ተቻችለው መኖር ያለባቸው? ወይስ ደግሞ ከናካቴው ፍቺም አይቻልም? እሱን እናንሳ። ፍቺ እንደ ቤተክርስቲያን አይፈቀድም። እንዳውም ምን ይላል መሰለሽ መጽሐፍ የተፈታቸውን ያገባ እሷ መነዘረ ይላል። የተፈታቸውን ባሏ ወይም ባለቤቱ በዚህ ዓለም ከሞት ከተለየ እሷ በሕግ የተፈታች ናት። ያ ማግባት ይችላል። በህይወት እያሉ እሱም እሷም እያሉ ግን ፍች የሚባለው ነገር በመጽሐፍ ቅዱስ ካሁን ይሄ ነው ልልሽ አልችልም። መፋታት በቤተ ክርስቲያን አስተምሮ አይፈቀድም። ዝሙትስ? ዝሙት በጣም ኃጢአት ነው። ስለዚህ በዝሙት ምክንያት መፋታት አይቻልም። በዝሙት ምክንያት ማግባት መጀመሪያም ነግሬሻለሁ እኮ የሚጋቡት በ3 ነገሮች ምክንያት ነው ብያለሁ። ከዝሙት ለመራቅ፣ ለመረዳዳት፣ ዘር ለመተካት። እነዚህ ነገሮች አሟልቶ የያዘ እስከሆነ ድረስ ያቺ ባለቤቱ እያለች እያያት እያየችው ያገባችውን ባል ይዞ ለመኖር ደግሞ ምን ያስፈልጋል መሰለሽ? ብዙ ፍች የሚፈጸመው ከቤተ ክርስቲያን ውጭ ይሆናል። በቤተ ክርስቲያን ውስጥ የታቀፉ ሰዎች ሲጣሉ ምን ይባላል መሰለሽ? ለተወሰነ ቀን ምክር ይሰጣቸዋል፣ ጾም ጸሎት ይሰጣቸዋል። ጾም ጸሎት ከጾመ ሰው ከጸለየ ምንድነው የሚለው? እግዚአብሔር አባታችን ሆይ እንላለን አይደል? እኛ የበደልነውን ይቅር እንደምንል አንተ ይቅር በለን ነው አይደል የምንለው? ታዲያ ያ ሰውዬ የወዳዳትን አካሉን ወይም እሷ ደግሞ አካሏን ይቅር ሳትል ጸሎት ለማድረግ እንዴት ትችላለች? ፈትታም ያን ሰውዬ ጠልታ ነው አይደል የፈታችው? ያ ሰውዬ ጠልቶ አይደል የፈታት? ታዲያ የት ሀገር ሄዶ ይገባን ነው መጨረሻው? እሷን ጠልቷታን እሱም ጠልተዋለች። በስነ ባህሪው በስነ ምግባሩ በሁሉ ነገር ጠልተዋለች። ይቅርታም አላደርግም አለች። ይቅር ያላችሁን ደግሞ ይቅር እላችኋለሁ አይደል ያለው ጌታ። በዛ አስተምሮ እነዛን ሰዎች ይሄን ሲማሩና ሲሰሙ አቡነ ዘበሰማያት ብቻ ሌላውን ሳናስተምር አቡነ ዘበሰማያት ብቻ በየቀኑ እንዲትል። እንደውም አንድ ምሳሌ ትዝ አለኝ ልንገርሽና አንድ አባት እንደዚህ ባለቤቱን ላለመፍታት ባለቤቱ ማህን ሆነችበት እንዳይፈታት ይሄ ቃል አለ እየሄደ በየቦታው ቢሳል ስለቱ አይደርስም። የሚሳለው ደግሞ ስለቱ ምን ይላል መሰለሽ? ከደረሰ እያለ ነው። ከሆነ የሚል ነገር አለ። ፍጹም አድርጎ እግዚአብሔር ይሄን ያደርግልኛል አይልም። ከአለበት እንደው ከሆነ የሚል ስለት እየተሳለ ሲመለስ አልደርስለት ይላል። አሁን አንድ ቀን እየሄደ ትልቅ ዛፍ ላይ ሲደርስ እንዴ በዚህ ዛፍ ላይ ያድረህ የምትኖር እስኪ ሚስቴ ከወለደች ላንተ አንድ ጋቢ ብሎ ተሳለ። አሁን ከሆነ ብሎ ነው የተሳለው። ሄደ ተሳለና ልጅ ወለደ። የሚገርም ነው። ልጅ ሲወልድ ምንድነው ያደረገው መሰለሽ? ጋቢ ገዛ። ለዛፉ ነው የጸለየው። አዎ ለዛፉ ጋር ነው ሄዶ እባክህ ልጅ ከወለድኩ ብሎ ተሳለና ምንድነው ገዛለሁ ብሎ ጋቢ ገዛለሁ ብሎ አሁን ያ ሰውዬ ጋቢ ገዝቶ ልጅ ወለደ። ስለቱን ይዞ እዛ ዛፍ መጣ። ለዛፉ ነው ጋቢ ለዛፉ ይዞ መጣ። እዛ ሲቆም ማንን ያገኝ? ለማን ይስጠው? አሁን አንድ አባት በዛ ሲመጡ ቆሞ እዛ ሲሄዱ አገኙት። ሲመለሱም ቆሟን አንተ አባት ምን ነው እዚህ ቆምከው? አይ እኔ ልጅ የለኝም ነበር፣ ልጅ ተስዬ ነበረ። ነገር ግን አሁን እዚህ ተስዬ ነበረ። እኔ ያልኩት እዚህ ዛፍ ላይ ያለ ሰይጣን ብዬ ስሙንም ጠርቻለሁ አለ። በኋላ ለሱ ተስዬ ነበር አላገኘው አልኩ አለ። ሰይጣን ልታገኘው ትፈልጋለህ አለው። አዎ እና ብሎ ይዞት ሄደ። እና 2 ሰዎች እንደዚህ ቁጭ ብለው ሽምግልና ይደራደራሉ። ከነዚህ መካከል አልታረቅም ብሎ ሄደው ሰይጣን ነው። ለሱ ልብሱን ስጠው አለው ያ ሰውዬ። እና እዛ ቁጭ ብሎ እነዛ ሰዎች በሽምግልና ሲባሉ ሲመከሩ ቢሉም ቢያሉ አንደኛው ምን አለ? አይ እኔ መታረቅ አልፈልግም አለና ተነስቶ ይሄዳል። ያ ሰውዬ አንተ ሰይጣን ጠብቀኝ አለ። ይጣራል። አሁን ያ ሰውዬ ዝም ብሎ ይሄዳል። አሁን እየሮጠ ደረሰና አንተ እየጠራው ስምህን ለምን ዝም ብለህ ትሄዳለህ አለው። እኔ እኮ ሰው ነኝ እንጂ ሰይጣን አይደለሁም አለ። አይ የማይታረቅ ሰይጣን ነው ብለውኛል። ጋቢ የተሳኩት ላንተ ነው ከብሎ ጋቢውን ጥሎለት ሄደ ይባላል። ስለቱን አደረሰ። እና ስለዚህ አሁን ምን አለ መሰለሽ? ይቅር የማይል የመጨረሻ የይቅርታ ልብ የሌለው እሱ ነው።
ሳጥናኤልንም እኮ እናታችን ክርስቶስ ሰምራ ልታስታርቀው ነበር አይደል? ከክርስቶስ ጋር ታረቅ ተብሎ ከወጣ በኋላ ግን እሷን መልሶ ወደ ሲኦል ይዟል ሊገባ ሲል ነው ቅዱስ ሚካኤል ሽበክንፉ ሽባክናፉ ይባላል አይደል? ስንት ነፍሳት እሷን ሊያወጣ ሲገባ ነው ያን ሁሉ ነፍሳት ይዞ የወጣው። ወደ ሲኦል ውስጥ ይዞ የገባ ማን ነው? ሰይጣን ነው። የማይታረቅ ሰውም የዚህ ምሳሌ ነው። ያ ሰውዬም ያን የማይታረቅ ሰው ሰይጣን ነው ጋቢ ሰጥ ብሎ የመከረው ለዛ ነውና የማይታረቅ ሰው አይደለም ከባለቤቱ ብዙ ነገርም አለ የምናውቀውና ያው ማውራቱ ይከብዳል እንጂ ከባለቤቱ ይልቅ አባትና እናቱንም የማይወድ አለ። ልጅ ሆኖ ተወልዶ ላይ ግን አባ ይቅርታ አድርጉልኝና አሁን ሰው ሰላም ስለመሆኑ ሰው መታረቅ እንዳለበት ሁላችንም እንስማማበት ነገር ነው። ምንም ክርክር የለውም። ግን አንዳንድ ነገሮች በተበደለ ሰው ጫማ ላይ ሆነን ስናይ በቃ አንዳንዴ ያ ሰው የደረሰበት ነገር ለመስማት የሚዘገንን ምናምን ነገር ሆኖ ልክ ለአሸማጋዮች ለአስታራቂዎች ግን ቃላቶቹ ቀለል ይላሉ። እርሳው፣ ተወው፣ በቃ አሁን ይቅር በል፣ ተነስትና ይቅርታ ጠይቅ ወይም የምትጠይቁን ይቅርታ ተቀበል ቶ ምናምን ብሎ በእኑ ነገሮችን በዜሮ ማጣፋት ምናልባት እንደዚህ አይነት ቁስል ያለባቸው ክብድ ለሚላቸው ሰዎች የደረሰባቸው ነገር ለመስማት የሚዘገንን የሆኑ ሰዎችን እንዴት ነው አስታመን ወደ እርቅ ማምጣት ያለብን? እንዴት ይቅርታ ማያደርጉም ብሎም ደምድሞ ለመናገር አንዳንድ የሚከብዱ ነገሮች አሉ። ሰው በተለያየ የህይወት ጉዞ ጎዳና ውስጥ ይሄዳልና የሚደርስበት ነገር የተለያየ ስለሆነ ብዬ ነው። ትክክል ነሽ። እሱን አሁን ማድረግ የሚቻለው ብዙ አሁን ለመስማት የሚከብዱ ነገሮች አሉ። ያ በሱ ላይ ተፈጽሞበታል። ያ ድርጊት በሱ ላይ እንደተፈጸመ አንቺ እሱን መስለሽ መቅረብ፣ ይሄ ግፍ ነው፣ በደልህ በደል ነው። ነገር ግን ያን ግፍና በደል የሚረሳበት ጾምና ጸሎት ይሰጣል። በደሉን ግፉን የሚረሳበት ይህን ግፍ ይህን በደል አታስብ። ዝም ብለህ ግን አባታችን ነው እያልክ ጸልይ፣ እኔም ጸሎት ላድርግ። ያን እሱ ጋር አትታረቅም ፍጹም በህይወትም አታየው የሚባል ነገር ይሰጠዋል። ያን ግን ከልቡናው እንዲያወጣው መጀመሪያ እንዲጾም፣ እንዲጸልይ፣ እንዲሰግድ ይደረጋል። አንቺ ከጾምሽ ከሰገድሽ ያ በደል እግዚአብሔር ይቅር ይለኛል ብለሽ ወደ ሄድሽበት ቦታ ያን ነገር ካረሳሽው በልቡናው ቂምና በቀል የያዘ ቢኖር ወደ ቤተክርስቲያን አይግባር የሚለው ከነዚህ ጸድተህ ግባ። አንተ የቆምህባት መሬት የተቀደሰች ናትና በጫማ አትርገጣት ይላል አይደል? ከዛ አኳያ ያን ሲነገረው ያን ሰውዬ አሁን ትታረቃለህ ብሎ ማቅረብ አይደለም። አሁን ትታረቃለህ ብሎ ማቅረብ በዘንቢል ላይ ክብሪት መለኮስ ይሆናል። ምክንያቱም ውስጡ ቆስሏል፣ ደምቷል፣ በጣም አይምሮው ከመሸከም በላይ ሆኖበታል አይደል? ያን ለመተካት ግን ክርስቶስ ወደዚህ ምድር ሲመጣ ብዙ ፈተናዎችን እንደተቀበለ ያን ሁሉ እሱ ለምጻምን ባነጻ፣ እውራንን ባበራ፣ ያቺ 12 ዓመት ሙሉ ደም ሲፈሳት የነበረን ሴትዮ ስላዳነ፣ አልዓዛርን ከመቃብር ስላስነሳ፣ መጻጉዕን 38 ዘመን በአልጋ ላይ ተኝቶ የነበረውን እሱን ስለፈወሰ ይህ ሰውዬ ሰንበትን ችሯን ተብሎ አይደል የተከሰሰው? ተከስቶ መልካም ባደረገ ክፉ ስለተመለሰለት፣ ጥሩ በሰራ ደግሞ አላደረገም ተብሎ ክስ ሲከሰስበት ተከሶም ለስቅላት ሲቀርብ፣ በራሱ ላይ የሾህ ዘውድ ሲደፉበት፣ በችንካር ሲቸነክሩት፣ ያን ሁሉ 6666 ግርፋት ሲገረፍ፣ ሰውነቱ ሲደማ፣ ያን ሁሉ ሲያደርግ ግን ምንድን ያለው ክርስቶስ? አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው አይደል ያለው? ያ ሰውዬ ከዚህ የበለጠ አይበደልም። ያ ሰውዬ ከዚህ የበለጠ ግፍ አይደርስበትም። ለሰውየው በህሊናው ይሄ እንዲገባ ማስረጽ ነው። በአይነ ህሊናህ ሁነህ በአንቃይዴው ልቦና ሁነህ እስኪ የክርስቶስን ስነ ስቅለቱን ተመልከት ማለት ነው። ከዛም አልፎ እንትና እስጢፋኖስ ይሄ ሊቀ ዲያቆን ቀዳሜ ሰማዕት ተብሎ የሚጠራው እሱ አለ አይደል? አይሁዳውያን በሱ ላይ በድንጋይ እየወገሩት፣ በድንጋይ እየመቱት፣ በሱ ላይ የድንጋይ ዶፍ እያወረዱበት ምንድን ነው ያለው? የጌታን ጸሎት ነው የጸለየው። ወደ ላይ እሱ አንስቶ ምንድን ነው ያለው? ጌታ ሆይ እነዚህ ሰዎችን ሁሉ የሚያደርጉት አይደለም እኔን አንተን እንዲያደርጉ ናቸውና ይቅር በላቸው ማርልኝ ነው ያለው። ከዚህ የበለጠ የተበደለ ሰው አይኖርም አይደል? አይኖርም። ይሄን ግን ለሰዎች አለመንገር፣ ለዛ ለተጣላ ሰው ዳይሬክት ሂዶ አንተ መታረቅ አለብህ፣ ይቅር ዛሬ ይቅር በለው ተው እርሳው አይባልም። መጀመሪያ ግን የሚረሳው ከሊና አውጥቶ የሚጥለው የክርስቶስን ያን 6600 ግርፋት ሲገረፍ ያለምንም ችግር ያለምንም ኃጢአት በመስቀል ላይ ሲሰቀል የሾህ አክሊል በራሱ ላይ ሲደፋ ከሰውነቱ ለንጊኖ ስዶ በጦር ጎኑን ሲወጋው
ያን ሁሉ ካሰበ ግን ምን ይሆናል? ይረሳዋል። ከረሳው ምን ይሆናል? ለመታረቅ ዝግጁ ይሆናል። ለካ ጌታዬ እንደዚህ ያለ ዋጋ ከፍሏል። ለካ ፈጣሪ ይሄን ዋጋ እኔ ምንድን ነኝ? ዳዊት እኔ ትል ነኝ አይደል? ስለዚህ እነዛ ሰዎች የሚታረቁት በዛ አይነት ሌብል ከሆነ ነው። ግን ይሄን ሳታስተምሪው ይሄን ሳይነገረው ዳይሬክት ሽማግሌ ነኝና ዝም ብለህ ይቅር በለው ከተባለ ግን ያ ሰውዬ ልቡናው ላይ ያለው ድንጋይ ምንም ሊሽርለት አይችልም፣ ሊመለስም አይችልም። መጀመሪያ ሕክምና ያስፈልገው መንፈሳዊ ሕክምና። መንፈሳዊ ሕክምና ከተሰጠው ግን ምን ይሆናል? ሲጾም ይርባዋል አይደል? ሲርባው ያ ነገር ወይኔ ለካ እንደዚህ ሁኛለሁኝ። እንደገና ደግሞ አንተ እስቲ ክርስቶስ የተሰቀለውን በቃ በህስና ህሊና በአእምሮ ሰበው ቅረጸው፣ ስራው እንዴት እንደተገረፈ አስበው፣ ደሙ እንዴት እንደደማ ሄየው፣ እስኪ አክሊለ ሦኩን ተመልከተው ከተባለ ያ ሰውዬ ምን ይላል? ተኝቶ ያንን በህሊናው ሲያስብ ምንድን ነው የሚሆነው? ወይ እኔ አጥፍቻለሁ፣ ቀድሞ ይቅርታ ለማለት ይዘጋጃል። ያ ካልሆነ ግን ማስታረቅ ሳይሆን ማባባስ ይሆንብናል ነው። አንዳንዴ ደግሞ በጣም እርቅ ከባድ ሲሆን የሰዎቹ ወቅታዊ ካለፈው ነገራቸው ይልቅ አሁን ያሉበት ነገር መፍትሄ መፍጠር ሲያስፈልግ ነገሮችን ለማቃለል ተብሎ ዋሽቶ ማስታረቅ የሚባል ነገር አለ በሀገራችን። ውሸት ራሱን የቻለ ኃጢአት ነው። እርቅ ራሱን የቻለ ደግሞ ጽድቅ ነው፣ መልካም ነገር ነው። ሁለቱን ነገሮች አንድ ላይ አድርጎ ወደ መፍትሄ ለመሄድ የሚሞከሩባቸው በጣም ብዙ አጋጣሚዎች አሉ። ከመንፈሳዊ አስተምህሮ አንጻር ይሄን ነገር እንዴት ነው ማስታረቅ የሚቻለው? ያው እንግዲህ ውሸትንና እውነትን ማጣጣም ማለት ነው። እዚህ ላይ እነሱን ማስታረቅ፣ ዋሽቶ ማስታረቅ የሚባለው ምን አለ መሰለሽ? ዋሽቶ የሚባለው ፍጹም የሆነ ያልተደረገውን ተደርጓን ብሎ አይደለም። ያኛው ሰውዬ ለዛኛው ለመደራደር ብቁ ካልሆነ አልደራደርም ካለ ያኛው እንዲደራደር መጀመሪያ ያንኛው ሄደሽ ያኛው እሺ ብሏል አንተስ ምን ትላለህ የሚባል ሐሳብ አለ፣ ሂደት አለ በሽምግልና ቤት። ያኛው እሺ ብሏል፣ አንተስ ከሱ የበለጠ ተበድለሃል፣ አንተስ ከሱ የበለጠ እንደዚህ ደርሶብሃል፣ ለምንድን ነው አንተ ከሰው በላይ ትሆናለህ? ለምን ሲሉት አይ እሱ እሺ ካለ እንዲል እሱ እሺ ካለ እኔማ ምን ከሱ የበለጠማ የደረሰብኝ ጉዳት የለም የሚለውን ሐሳብ ያመጣል። ያኛውንም ሄዶ በተጓዳኝ እንደዚሁ። ምክንያቱም ሁለቱም ባላዩት ባልሰሙት እነዛ ለነዛ ሰዎች ለማዳን የቤታቸውን ሰላም የሚያስታርቁ ብፁዓን ናቸው ይላል አይደል? የውስጣቸውን ሰላም ለመመለስ ሽማግሌዎች ዋሹ የሚባሉት በዛ አጋጣሚ ነው። ዋሽቶ ማስታረቅ እንደ ባህል ይወስዱታል እንጂ እነዚህ ውሸትም ሳይሆን እውነታም ይሆናል። ሽምግልናዎች በሶስት አይነት ወገኖች አሏቸው። አንድ መጀመሪያ የምትይዥው ሰዎችን ፈርተው የሚታረቁ ሰዎች አሉ። ለምን ስትይ ከሌን ስል ለከሌ ስል ትቻለው የሚሉ አሉ። ሁለተኛ ደግሞ የሰራውን ስራ በደል አስቦ ተጸጽቶ ከልብ የሚታረቃል። ሶስተኛ ደግሞ አንቺ እንዳልሽው ዋሽቶ ማስታረቅ የሚባለው አለ። እክሳለሁ፣ አደርግልሃለሁ፣ ይሄ ይሆናል፣ ይሄን አደርግልሃለሁ የሚለው ነገር መጀመሪያ ይደረደርለታል። እሺ ብሎ ይገባን አይደል? ከገባ በኋላ ግን የሽማግሌ ይሄን ተው፣ የሽማግሌ ለኛ ተውልን ብሎ በዛ አይነት ሰዎች ይታረቃሉ። እና ያው እንደዚህ አይነት ሂደቶች እንደዚህ አይነት እንትኖችን መጠቀም ማለት ነው እንጂ ብዙ እንትን አይኖርም፣ ሌላ እንትን አይደለም። መልካም እንግዲህ ስለ እርቅ፣ ስለ ጋብቻ፣ ስለ ፍቅር ህይወት ቆንጆ መልካም ትምህርቶችን ሰጥተውኛል። የነ ሩሃማና ከነ ሀብታሙ ቪዲዮ በኋላ ምን አይነት አስተያየቶች አገኙ? የሚደወሉ ስልኮችስ፣ የሚያገኙ ሰዎችስ፣ በደብሮትስ ምን አይነት አስተያየቶች ገጠመኞች አሉት? በእነዚህ ውስጥ በአጋጣሚ ያው ጥሩ ነገሮች ተፈጥረዋል ብዬ አስባለሁ። አንድ ከደብሩ ያሉት ካህናቶች ያሉት ንስሐ ልጆች ጭምር እንደዛ አይነት ስራ ለወደፊትም እንዲሰራ ማበረታቻ ሰጥተውኛል። በርታ፣ ጥሩ ነገር ነው ማስታረቅ፣ ሽምግልና ጥሩ ነገር ነው። በነገራችን ላይ ሽምግልና የሚባል ነገር ብነግርሽ እኔ ይህንን ያየሁት በትምህርት ቤት ነው። ሽምግልና የሚባል በፊት እንደነገርኩሽ በገጠሩ ማህበረሰብ እኔ አላቅም። ትምህርት ቤት ሆነን ሁለት ልጆች ይጣሉብናል። ሲጣሉ ይዳማሉ። አንዱ መዘምር የሚባል ነው አስታውሳለሁ፣ አንዱ ዳንኤል የሚባል ነው። ተጣሉና ተፈናከቱ። ቅኔ ቤት እያለን ነው። ከዛ ሲፈናከቱ ፖሊስ መጣና የሚገርምሽ እኔ የዛ ጊዜ ትንሽ ነኝ፣ የሽምግልናን ባህሪም አላቅም፣ ቁጭ ብሎ ሰው እንትን ሲል አላቅም። መጡና እነዛ ፖሊሶች እነዛ ልጆች ይዘው ሄዱ። ሌሎቻችን ታፍሰን ሄር
ዋናዎቹ ተይዘዋን። እኛ ደግሞ በኋላ ታፍሰን ስንሄድ ፖሊስ ጣቢያ ገባን። እኔ ከዛ ፊትም ፖሊስ ጣቢያ አላውቅም። ፖሊስም ደግሞ እንፈራለን በጣም በእይታ በልብሱ ብቻ ለመጠጋት እንፈራለን። ፖሊስ ብሎ መጥራትም በጣም እንደሆኑ ጊዜ አልነበረም እና በ96 ነው የዛ ጊዜ 3ኛ ክፍል ተማሪ ነበርኩ መሰለኝ። ከዛ ገባንና ቁጭ ብለን ለምን ሽማግሌ አትመርጡ፣ በሽማግሌ ለምን አትደራደሩ የሚባል ነገር አለ። ሽማግሌ የሚባሉት እንዴት አይነት ናቸው ብዬ እኔ ሽማግሌ ሲባል በጣም የደከሙ መሄድ የተሳናቸው እንደዛ አድርጌ ነው በጭንቅላቴ ቀርጬ ያዝኩት እንጂ ለካ ሽማግሌ የተባለው የሚያስታርቁ ሰዎች ናቸው። ከዛ ቁጭ እንዳል ከሌ ሽማግሌ ይሆናሉ ብለው ጠሩ። ከዛ አንድ ጓደኛዬ ደግሞ ናፍሰና የማብሮ ሄዳለሁ። እኔ ምኑንም አላውቅም፣ ግን ከትንሽ እያለሁኝ ሄዳሉኝና ሄድኩ። ከዛ ቁጭ እየሳያቸው የዘመር ዳኛ የሚባል አለ እንትን ከዛ ከገና ሀገር ዋስ የሚጠራ ምናምን የሚባል ነገር ሳይ እንዴ ሽምግልና ማለት እንደዚህ ነው አይቼ ወጣሁ። ከወጣሁ በኋላ ግን እግዚአብሔር ይመስገን የእነሱን ስነ ባህሪ ለመያዝ ሞከሩ። እነሱ ሲናገሩ በማስታወሻ ጽፍ ነበር። የእውነት? አዎ እነሱ እዛ ቁጭ ብለው ሽምግልና ሲሰሩ ማስታወሻ ጽፋለሁ። ሽምግልና የሚባለው እንዲህ አይነት ነው እንዴ ባህሪው እያልኩ በቃ ፊት ሽማግሌ የሚባል እኔ ደካማ እኛም እንደ እምነት የማወራው ሽማግሌ ያልኩኝ ደካማ ነው እንጂ አስታራቂ የሚሆነው ሽማግሌ የሚባለውን አላውቅም። ከዛ ጻፍኩ፣ ያዝኩ፣ ወጣን። ከዛ ትምህርት ቤት ስንሄድ በቀደም ሽምግልና እኮ ተመርጣን አስታርቅ የሚል ነገር ተማሮቹ እንደ ስላቅም እንደ አክብሮትም ግማሾቹ በማበየጥ ባህሪ አሁን ጓደኞች አለን አይደል አንተ እኮ ሽማግሌ ሄዳ አስታርቅ ይሉኛል። ደግሞ አንዳንዶቹ ከልባቸው አስታርቅ በቃ በዛው በርታ ይሉኛል። ከዛ ሳይድ ግን የምናገረው ነገር ይጠፋኛል። ከዛ እነሱ የሚናገሩትን እየጻፍኩ እያዝኩ ሌላ ሽምግልና ሰር እነዛ የተናገሩትን መናገር ጀመርኩኝ። ከዛ በዛው ጀመርኩ። እግዚአብሔር ይመስገን ስንል ያው ከዛም ወደ አልኩሽ ሀገር ትዳር ወደ መሰረትኩበት ሀገር ስገባ ቅሬ ዳኛ የሚባል አለ፣ ድር የሚባል አለ። እነሱ ደግሞ በዛ ሽማግሌ ብለው መረጡኝ። የእግዚአብሔር ስራ ነው። ከዛ ብዙ ነፍስ የተጋደሉ ነበሩ፣ አስታርቀናን። በትዳር ጉዳይ ያው ይሄ ነው አይባልም። በየቀኑ ዴይሊ ማለት ይገኛል። ዛሬም ነገም እንደው ጊዜዎች ራቅ ቢሉም ሁልጊዜ ያው ያን ስራ እንሰራለን። ከዛም አልፎ እንደ እግዚአብሔር ፈቃድ ሆኖ እንደዚህ በሀገር ጉዳይ በዛ በነበርኩበት የሀገር ሽማግሌ ተብሎ ደግሞ ወደ ሌላ ቦታም ተልኬ ሄጃለሁ። እንደ ሀገርም ሸምግለዋል። አዎ እግዚአብሔር ይመስገን። ከዛ ልምድ ከነሱ አመጣው ከነበርኩበት። ያው አሁን ሽምግልና ሲባል እግዚአብሔር ይመስገን አብሬ ቁጭ ብዬ ባይሆንም እሰማለሁ። ከዛ አዲስ አበባ መጥቼ ሽምግል ያለው እና ሽምግልና ማለት ግን በረከት ያስገኛል። ጊዜ ሊወስድ ይችላል ብለው ሰዎች ያስባሉ። ጊዜ አይወስድም። የተጣላ ሰው ማስታረቅ ትርፋማ ያደርጋል እንጂ ጊዜን አይወስድም። እና በዚህ ምክንያት ያው ወደዚህ ጀመርኩ። ያው ሽምግልና የሚባለውንም ያው እንግዲህ አሁን እንዲቆጭላል ለማውራትም ሰበብም ሆነ ምክንያት ሆነ እግዚአብሔር ጊዜው ሲደርስ ጊዜ ገቢር ለእግዚአብሔር ይላሉ አባቶችና እግዚአብሔር እሱ የፈቀደው ጊዜ ሲሆን እኔ እንደውም ይሄን ነገር ሽምግልና አሁንም ነገም ከነገ ወዳም ስራዬ ቢሆን ደስ ይለኛል። ሆነ እንጂ አሁንም እኮ በቃ ይሆናል ብዬ አስባለሁ። ታጣኮ በቃ አባን እንት በሱም አሉኝ። አሁን ጉርድ ሾላ አለች አንዲት። አሁን ለዛሬም ቀጥሮ ነበረኝ፣ ያው ላልደርስ እችላለሁ። ወደ አስኮም አሉ። እግዚአብሔር ፈቃድ ቢሆን እነሱን እሞክራለሁ። እነሱ ጋርም አሁን ይዣለሁ። ደስ ይላል። አዎ እነሱን አሁን ዛሬ ማታ ከደረስኩ የነሱን ካልሆነ ነገር ይሳካሎታል። ደግሞ የሚሄዱበት ቦታ የነ ሩሃማንም እኮ ከካሜራ ውጪ አሰላ ድረስ ሄደው አይደለ ከእናቷ ጋር ያለውን ነገር ሁሉ ፈታው ነው የመጡት። አሰላው እግዚአብሔር ይመስገን የተባረኩ እናት ናቸው። ብዙም መንገድ ሳይፈጁ ምንም ሳይሉ ታርቀው ነው። ልክ ነው። እሱንም እጃለሁ። በጣም ደስ ይላል። እንግዲህ ሰው የሄደበትን ዓላማ ፈጽሞ ሲመጣ ሲሳካለት ሰላም ሲያወርድ ደስ የሚል ነገር ነው። አዎ እግዚአብሔር ይመስገን እሱ ይሆናል፣ ለወደፊትም ይሆናል። እግዚአብሔር ግን እሱ ይሰራን ብዬ አስባለሁ። እኔን እንደቃ ይጠቀምብኛል፣ እሱ ስራውን ይሰራል። እሱ ይመሰግንበት ዘንድ የእሱ ስም ይነሳ ዘንድ በስልክም አሁን እንዳልሽኝ ወደ ጥያቄ ልግባና እንደጠየቅሽኝ ያው የደብሮ ካህናትም ስንቅ ሆኖኛል። በርታ አጎንህ ነን ባለው ስራ በዚህ ክፍተት እንኳን ቢፈጠር እኛ እንሸፍናለን ከማለት ደረጃ ደርሰዋል። ንስሐ ልጆችም እንደዚሁ በስልክ የሚደውሉ ሰዎችም እንደዚሁ ያው
ግን ቢያንስ አንድ ሀሳብ ሰጥተውኛል። የራስን የቻለ ዩቲዩብ መኖር አለብህ። ያርሶ አዎ ማግኘት እንፈልጋለን ይሉኛል። እሺ እሱን ከፍታለሁ ብዬ ቃል ገባለሁኝ። እና ወደዚህ እንድትመጣ ማን ነው እንደዚህ ያደረገህ ብለውኛል። ነግሬያለሁኝ። ወለተ ማርያም ወይም ራሄል ትባላለች። እሷ ናት። በእሷ አማካኝነት ይሄ ነገር እግዚአብሔር እንዲሰራ ተደርጓል። ለእሷም እኔ ለእነሱ የምላቸውም ጸሎት አድርጉላት ነው ለእሷ። ምክንያቱም አንድ ሰው ያወቀውንና የቻለውን ይዞ ከቀረበ በእግዚአብሔር ዘንድ ብዙ ነው፣ ጥሩ ነገርም ነው። አሁን ይህን ነገር የሰራሽው እኔ እንደ ዕቃ እግዚአብሔር ቢጠቀምብኝም ደግሞ እግዚአብሔር ትልቁን ስራ ባንቺ ላይ ሰርተዋል። ትልቅ ስራ ምን አለ መሰለሽ፣ የተጣሉ ሰዎች ከማስታረቅ በላይ ሌላ ውጤት የለውም። ተበትነዋን፣ ጠፍተዋን፣ የሉም ሲባሉ አሉ ማስባል በእግዚአብሔር ዘንድ ትልቅ ህይወት ነውና ለእይታ ሚዲያም እግዚአብሔር ጸጋውን ያብዛላችሁ፣ እግዚአብሔር ይስጣችሁ ላለሁኝ ካለ ደግሞ ያው እቀበላለሁ። በእኔ በኩል ይህን ይመስላል። መልካም እንግዲህ ደስ የሚል ቆንጆ ቆይታ አድርገናል። እርስዎን በደንብ በሰፊው ማግኘት የሚፈልጉ ቤተሰቦቻችን ካሉ ብዬ ነው ዛሬ የጋበዝኩት። አንዳንድ እንደዚህ አይነት መልካም የሆኑ ትምህርቶች እንድንጫወት እንድንማማር ብዬ ነው። በእርስዎ በኩል ምናልባት ሌላ ማመስገን የሚፈልጉት ማስተላለፍ የሚፈልጉት መልእክት ካለ ዩቲዩብንም ያሉትን እንግዲህ ከከፈቱኝ እናስተዋውቃለን፣ ችግር የለም። ከልጆቹ ጋር በደንብ መገናኘት ካለቦት ሶሻል ሚዲያውን ተጠቅመውበት ቴክኖሎጂው መልካም ነው። አሁን አጠቃቀማችሁ መልካም ከሆነ ለመልካም ነገር መጠቀም እንችላለን እና በዛም ሀሳብ ካሉት ከጎኖት ነን። መጨረሻ ላይ ግን ማስተላለፍ የሚፈልጉት ማለት የሚፈልጉት ማመስገን የሚፈልጉት የቀረ መልእክት ካሉት እድል ውስጥ እኔ ማመስገን የምፈልገው ቅድሚያ ቅድም ተናግሬያለሁ። አሁንም አንቺን ነው ቅድሚያ፣ እውነቴን ነው። ለዚህ አሁን ያበቃሽኝ ያሳየሽ ስልኬንም እየሰጠች ስልኬን ራሄል ሰታን ነው የሚሉኝ። ራሄል ሰታን ነው። አሁን ባለፈው አንዲት ልጅ ከአሜሪካ ደውላልኝ ነበረ። እንዳውም ምሽት 3 ሰዓት ላይ ነበረና የት አገኘሽው የት ነሽ? እኔ እዛው አካባቢ ይመስለኛል። ነገር ግን እሷ እዛ ነው ያለችውና ራሄል ናት የሰጠችኝ። የምትባለውም አጸደ ማርያም ጸዳለ ማርያም እህቷ ነች። ሳይለ ሚካኤል ወንድሟ ነው። በጸሎት እንድንታሰብ እሷ ናት የሰጠችን ብላለች። ይህን ሁሉ ስራ የሰራሽው አንቺ ነሽ እና እግዚአብሔር ጸጋውን ያብዛልሽ። ከዚህ የበለጠ ደግሞ እንድትሰሪ እግዚአብሔር ይፍቀድልሽ። ሚዲያችሁን ደግሞ አመሰግናለሁ። ምክንያቱም አሁን ዛሬ ና እንደዚህ ይህን ሀሳብ አመንጭታችሁ ወደዛ አምጥታችሁ ሀሳቤን እንዲገልጽ በነፃነት ብዙ ሰዎች ጋር እንዲተዋወቅ መንስኤ የሆናችሁኝ እናንተ ናችሁና መጀመሪያ እናንተን እግዚአብሔር ይስጥልኝ እላለሁ። ሌላው ማመስገን የምፈልገው ለዚህ ትልቅ ደረጃ ያበቁኝ ወይም ደግሞ ከእህቴ ጋር ሊያገናኙኝ የቻሉ በደብራችን የሚገኙ በሀያት 49 ቅዱስ ጊዮርጊስና ቅድስት ኪዳነ ምሕረት ቤተክርስቲያን ጠቅላላ አገልግሎት የሚሰሩ መዝገበ ጥበብ ቀሲስ መላኩ የሚባሉ ታላቅ አባት አሉ። የወለተ ማርያም ንስሐ አባት ናቸው። ለእኔ ደግሞ ያው አባቴ ናቸው፣ ወንድሜ ናቸው፣ ጓደኛዬ ናቸው። ይህን ሁሉ ስራ እንዲሰራ ወደዚህ እሷ ጋር ቀርቤ ይህን እንዳደርግ ጥሩ የሆነ ምክር፣ ጥሩ የሆነ ሀሳብ ወደዚህ ከእሳቸው ይልቅ እኔን አብልጠው ወደዚህ ስላቀረቡኝ ለእሳቸው ታላቅ ምስጋና አመሰግናለሁ። እግዚአብሔር ጸጋውን እንዲያበዛላቸው ክህነታቸውን እንደ ፀሐይና እንደ ጨረቃ እንዲያደምቅላቸው እመኛለሁ። ለአባቴ አሁንም ጸጋውን ያብዛልኝ፣ በድጋሚ እድሜውን ይስጥልኝ። እሳቸውን ድጋሚ ደግሞ ሌላ ጊዜ ስገኝ ያው ቅድሚያ እሳቸውን ሳላነሳም አልገባም፣ ይሄ ቃሌ ነው። እግዚአብሔር ይስጥልኝ። በመቀጠል ደግሞ አሁን ቅኔ ያስተማሩኝ መምህር ይሄይስ አሁንም ያሉት ዑራኤል ቤተክርስቲያን ነው የሚያገለግሉት። አሁን ባለፈውም ተገናኝተን ነበርና ለዚህ ያበቁኝ ቅኔ ያስተምረው ሳይንስ እንዲማር እስከ 9ኛ ክፍል ትንሽ እንኳን ብትሆን እንድማር ገፋፍተው አነሳስተው እንደ አባትም እንደ ወንድምም እንደ አክስት አጎትም ሆነው መምህር ተማሪውን አያስጠጋም። መምህር ተማሪውን በርቀት አይን ነው የሚያየው። እሳቸው ግን እሳቸው ጋር እየተኛው የፈለግኩትን ትምህርት ያሰብኩትን እንዲያደርግ አድርገውኛልና ሁለተኛ እሳቸው ናቸው። ሌላው ደግሞ አብረን ስንማር የነበረው ዲያቆን ተሾመ፣ እነ ቀሲስ ተስፋዬ፣ እነ ቀሲስ ዮሐንስ፣ እነ መርጌታ ደበኩሉ እነዚህ ሁሉ ያው ባለፈው ተደስተዋል። የደስታም እንትን ጽፈውልኛል። በያሉበት ነው። ቀሲስ ዘላለም ኮምቦልሻ እንደዚሁ አይቶ የነ ሀብታሙ ጋር ሆኖ አይቶ
እንደዛው ጽፈውልኛል። እነሱን ደግሞ እግዚአብሔር ከዚህ የበለጠ እንድንመሰጋገን ባሉበት ጤናውን እንዲሰጥልኝ እመኛለሁ። አመሰግናለሁ። አመሰግናለሁኝ። እኔ ከዚህ በላይ ደግሞ በደንብ እርቆትን አስፋፍተው በሌላ ደግሞ ደስ በሚልም መርሃ ግብር እንገናኛለን ብዬ ተስፋ አደርጋለሁኝ። አክብረውኝ ስለመጡ እግዚአብሔር ያክብርልኝ። አመሰግናለሁ። እኔም ተስፋ አለኝ። እግዚአብሔር በዛ ወለተ ማርያም እግዚአብሔር ይፍታ፣ እግዚአብሔር ይባርክ። እሺ እንግዲህ ውድ የኢታ ቲቪ ቤተሰቦቻችን እንዲህ እያለን እዚህ ደርሰናል። የዛሬው የእይታ ሾው እንግዲህ ቀሲስ ናሁሰናይ ነበሩ። ከዚህ ቀደም በነበራቸው በሩሃማና በሀብታሙ የእርቅ ስነስርዓት ላይ አይታችኋቸው እንደወደዳችኋቸው ማግኘት እንደምትፈልጉ ስታደንቋቸው ነበርና ዛሬ ሞድ ከዛ በተዘለለ ትንሽ ከሳቸው ጋር ቆንጆ ቆይታ ይኖረኝ ብዬ ጋብዣቸው ነበር። በጣም ደስ የሚል አስተምሯቸውን ቆንጆ ቆይታ አብረን አድርገን ነበረ። በሌላ እንግዳ እስክንገናኝ ድረስ ቸር ቆዩ።